ሰላም አለይኩም ወራህመቱላሂ ወበረካቱ። ያስተምሩሽ ሳይሆን ይንከሩሽ። አረ ወይ ደግሞ ተጀመረ አቆም በስነ ስርዓት ብታወራ አይሻልም? ተከባብሮ እኮ ላለማውራት አይደል? ባለፈው ያስወረድከኝ ትናንትና ነው። በትናንት ደግሞ አንተ አይዶል ገተታውን ተይና ወደ ነጥቡ ግቢ። የኢየሱስ አባት ማን ነው? አቤት። የኢየሱስ አባት ማን ነው? እግዚአብሔር አብ አባት ነው ያልኩሽ እኮ ማን ነው ያልኩሽ እኮ ምንድነው አይደለም ያልኩሽ ማን ነው ያልኩሽ? እግዚአብሔር አብ መልሳድማት ነው ማን ነው ያልኩሽ? አላዳመጥሽኝ መሰለኝ። ማን ነው ስሙ? ማን ነው? አብ አይሰማም። ግብር ነው እሱም። አባትማ ግብር ነው። የጠየኩሽ ስሙ ማን ነው? ማን ነው እሱ? እንግዲህ እየነገርኩ ነው። ጆሮ ካልሰማ አላውቅም። እግዚአብሔር አብ ይባላል። ጥያቄ ካልገባሽ ጥያቄው ልድገምልሽ። አንተ ራስህ የኢየሱስ አባት ኧረ ተረጋጊ። ማነሽ ደበሊት ማነው? ጭሉቃ ጃ አለ መልስ ያቅታችሁ ሌላ ነገር አይደለም። ቆይ ተረጋጊ። አስገቧት። ስርዓት የላትም ግን አስገቧት። ስርዓት እናስተምራታለን። ጥያቄ አትጠይቁኝ ነው የምትለው ይቺ ልጅ። ነይ ግቢ፣ ነይ ተመለሽ። ሰላም አለይኩም። ወአለይኩም ሰላም። መሳደብ ጀምራለች ይቺ ልጅ። እንግዲህ ስርዓት እንትን ብትላት ጥሩ። ጥያቄ አትጠይቁኝ ነው የምትለው። ጥያቄው አልገባህም ትለኛለች። ጥያቄ እየጠየኳት አንዴ እንትን በላት አርማትና አስገባት መልሳት። ነይ እጅጋየሁ ግቢ። ዲሲፕሊን የሚጎላትም ተው ቀስ ብለህ እንትን በላት አርማት እስቲ። እጅጋየሁ ግቢ አስገቧት ካለች እስከምትገባ ያለውና ቶሎ ገብታችሁ አሳጭቱ። ባረከላሁ ፊክ። ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ፖስት አድርጉ። ቀጥሉ ኡስታዝ። አሰራጭለት ኢምራንን እንትን ኢንሻአላህ። ጥያቄው የምትመልሺ ከሆነ ላስተናግድሽ፣ ካልሆነ የትርፍ ቃላት ምናምን ነገር አይመቸኝም። እኔ ይቅርታ አንተን እኮ ጥርፍ ቃል የተናገረ ማንሽ እንትና ምናምን ቃል ትልቅ ሰው አይደለም። ጥያቄውን በትክክል ካልገባሽ አልገባኝም በይ። ሌላ ድንበር የሆኑ ቃላቶች አትጠቀም። ኦኬ አሁን ጥያቄውን ጠይቅሻለሁ። ወደ ጥያቄው ሂጂ። የኢየሱስ አባት ማን ነው? መልስልህ ደግሞ ተቀበል ነው አይደል? ዝም ብሎ አይመለስማ። ጥያቄውና መልሱ አይገናኝማ። ለአንተ ነው ያልተገናኘውም ሰው። ኦኬ ማን ነው ያልኩሽ? የኢየሱስ አባት ማን ነው ብዬ ጥያቄ አቀርብልሻለሁ። መልሱን ስጭኛውን። እግዚአብሔር አብ። እግዚአብሔር ማለት ምንነት ነው። አባት ማለት ደግሞ ግብር ነው። የጠየኩሽ ማን ነው የጠየኩሽ። ስለ ግብር አልጠየኩሽም እኮ። ግብሩን እኮ ነው የነገርኩህ። እግዚአብሔር ስለ ግብር አልጠየኩሽም። ማን ግብር ብልሽ ምን ኖሮ ስም ነው። ወልድ የግብር ስም ነው። የጠየኩሽ ማን ነው ያልኩሽ። ስለ ማንነት ነው። አሁን ለምሳሌ የእግዚአብሔር ልጅ ማን ነው ብዬ ብልሽ ኢየሱስ ትኛለሽ። ለምን? ኢየሱስ ማንነት ነው። ገባሽ? ወልድ ብለሽ አትይኝም፣ ወይም እግዚአብሔር ወልድ አትይኝም። ገባሽ? ልክ እንደዛው ነው የክርስቶስ ኢየሱስ አባት ማን ነው? ምንድነው አላልኩም። ስለ ግብርም አልጠየኩም፣ ትርጉምም አልጠየኩም። አባት ማለት በግዕዝ አብ ማለት ነው። አብ ማለት አብ ነው ተብሎ አይተረጉምም። ስለዚህ ማን ነው ጥያቄው። መልስ ካለሽ ስጭኛውን። ወጣላችሁ ታዚ ወጣች እንዴ? ራሷ ናት የወጣችው ወይስ ጃቢርዬ? ጃቢር አይ መጣች ደግሞ ድጋሚ። ኦኬ ጃቢር አለ እንግዲህ። ጃቢር የቤቱ ባለቤት አሁን ሰው ያወረደሽ አይመስልኝም። ሰው ነው ያወረዳት ኢምራንዬ? አይ እኔ ሞዴሬተር ነኝ ግን አላወረድኳትም። እኔ ወጋኔ አላወረድኩም። አላ በሚያውቀው አይ ግን ኡስታዝ አንዴ ላረማቸውና ማለት ነው። እጅጋየሁ ይመስልሽ አሁን ያወረድሽ ልጅ ከኛ ጋር አይደለም። እሺ ኡስታዝ ሲትሎ ትልቅ ነው፣ በእድሜ ይበልጥሻል፣ በእውቀትም ስለሚመልስ አክበረሽ አውሪ። እሺ አያስፈልግም። ጥያቄውን መመለስ ከቻለች ቻለች ነው፣ ካልቻለች ግን ያው ለሌላ ሰው እድሉን ይሰጣል ማለት ነው። ምንም ችግር የለም። ማን ነው የጠየቁሽ ጥያቄ? ለምሳሌ አሁን የእግዚአብሔር ልጅ ማን ነው ብዬ ብጠይቅሽ የእግዚአብሔር ልጅ ክርስቶስ ኢየሱስ ነው ብለሽ ትያለሽ። ኢየሱስ ማለት ማንነት ነው። አሁን
ወልድ ማለት የግብር ስም ነው። ምንነቱ ምንድነው ብለሽ ጠይቂ። ከፈለሽ ሰው በይው፣ አምላክና ሰው በይው፣ ወይም ደግሞ ትርጉም አይደለም አይጠየኩሽ። አብ ማለት ምን ማለት ነው ብዬ ብጠይቅሽ አባት ብለሽ ትኛለሽ ትርጉም ሲሆን፣ ወልድ ማለት ምንድነው ሲባል ደግሞ ልጅ ማለት ነው ብለሽ ትመልሻለሽ። አብ የትርጉም ጉዳይ አይደለም። አብ አባት ነው። በቃ አንድ አምላክ አብ አለን፣ ከዘላለሙ አብ እግዚአብሔር አለን። አባት በእንግሊዝኛ ምን ይባላል? ለምሳሌ እጅጋየሁ ዘፋዘር አይደል የሚባለው? ዘፋዘር ይባላል እኮ ምንም ትርጉም የለውም። አባት ማለት ነው ትርጉሙ፣ በግዕዝ ቃል ነው። እኔ አሁን ትርጉም አይደለም እግዚአብሔር አብ አለን አማርኛ አይደለም። ቆይ አብ ማለት ትርጉሙ አባት ማለት ነው፣ ግብርን ነው የሚያሳየው። ዘፋዘር ማለት ግብሩንም አምላክነቱን እግዚአብሔር አልኩ። ግብሩንም አምላክነት እኮ አልጠየኩሽም። አምላክነት ምንነት ነው፣ ማንነት አይደለም። አምላክነት ማንነትን ነው የጠየኩሽ። ማን ነው የጠየኩሽ? የጠየኩሽ ማን ነው? እግዚአብሔር ነው። እግዚአብሔርማ ምንነት ነው እኮ። እግዚአብሔር የሚባለው ኤሰንስ ነው የሚያሳየው። ኤሰንስ ነው ኢየሱስ ምንም በቃ አታውቅም። ይቅርታ አም ሶሪ አልወቀ። ጥያቄውን ግን መልሽ፣ ስርዓት ይዘሽ አሁን አታውቅም ምናምን የሚለው ነገር በእናንተ እኮ ነው የምጠይቅሽ። በእናንተ አትበይኝ። እኔማ ሙስሊም ነኝ። ጥያቄ ነው ያቀረብኩልሽ። እግዚአብሔር የሚለው ምንነት ነው? በቃ ተይው። በቃ መልስ የለኝም። በል አይ ዶንት ኖ ሰውን ለማወቅ በስተቀር ጥያቄ ነኝ እኮ መልስ የለኝም እንዴት እላለሁ? ዝም ብለሽ ነው የምታወሪው እንደመጣልሽ። መለስኩልህ። ስመልስልህ ሌላ ሰው እድሉን ስጡና እቺ ጠሽ ነገር ናት መሰለኝ። ጠሽ ነገር ናት። እኔ እኮ ጤነኛ መስላኝ እኮ ነው እስካሁን ድረስ ማወራው። ጃቢሮ አለ አሎ ኡስታዝ፣ ሪፖርት እየተደረገ ሙሉ ጥቁር አርጎብኝ ነው። ለዛ ነው ጠሽ ሰው እዚህ አትሰብስብብን። ጠሽ እኮ ናት እቺ እኔ እኮ ጉዳይ አይዲያ እኮ ሲያወራት ከታቾኛ ያዳምጣለሁ እና የመጨረሻ ጠሽ ናት። ጻፍክላት ሪፈራው እንደዛ ይሆን አንተና አንዳንድ ጊዜ ነገሮችን ሳትረዳ የተረዳች ይመስላታል። ለዛ ነው ቀደም ትላለች። ጠሽ ናት። እንግዲህ ከዚህ በኋላ ስሟን ጠሽ ነው የምንላት። ኢምራን ቀጥል። አየሁ ኡስታዝ ጀዛከላ። አንዳንድ ጥያቄውን ራሱ መርዳት እኮ የመልስ ግማሽ ነው። ምንም ትናደዳለች እንጂ አጠይቀ ደግሞ መልስ የለህም ትለኛለች። ጥያቄ እኔ እኮ ጠያቂ ነኝ። ጭራሹን አልተጠየቅኩም ራሱ እኮ እና መልስ የለህም ትለኛለች። ለምዶባታል ታውቃለህ። በቃ እንደመጣላት ነው የምታወራው። የሆነ ማሰብ ምናምን ነገር የሚባል ነገር የላትም እና እቺ እልም ያለች ጠሽ ናት። ለማንኛውም አይ በቃ ያው ምንም መልስ የለም። ሙስሊም ወንድሞች አይታችኋል። ሌላ ጊዜ ኢንሻአላህ መልሱ ይገባ ተብለን ዱዓ እናደርጋለን። ያው መልስ ያለው ክርስቲያን ካልሆነ ኡስታዝ ለጠየቀው ጥያቄ መጥቶ ይመልስ እስቲ ሻል ያለ መጠጥ ያለ እውቀት ያለው ካለ ገብታችሁ መልሱልን። ሐሳቡ ግልጽ ይመስለኛል፣ ግን ኡስታዝ ሐሳቡ ላይ በደንብ አውራበት። አንተ እናውራበታለን። እንግዲህ አይግባና ኪሩቤል ሰላም ብያለሁ። ሰላም፣ እንዴት ነህ? ሰላም ነው። ይመስገን። አሁን ይኸውላችሁ ከኪሩቤል ጋር ያለውን ልዩነት ተመልከቱ። እኔ ኪሩቤልን አውቀዋለሁ፣ ከዚህ በፊት ማውራተናል አይደል? ኪሩቤል አዎ ጠፍተሃል እሙ። አዎ ጠፋሁ ስራ ምናምን። አሁን ልዩነቱን ተመልከቱት። የኢየሱስ አባት ማን ነው? ኪሩቤል ከቀድም ጀምሮ እየሰማው ነበርና አንድ ጥያቄ ነበረኝ ከዛ በፊት። ወይ እንጂ አረችንማ ጨርስና ይደርሳል። እንዴት ላንተ አይደለም ጥያቄው፣ ላንተ አይደለም ጉድ አይዲያ ላይ ነበርና በኋላ ታወራዋለህ። ለመምህር አሳይቷል መጀመሪያ። አይ አሁን ሲያወራ ስለሰማሁት ወይ እንጂ መጀመሪያ ጨርስ እንጂ ከኔ ጋር እንዴ ጉድ አይዲያ ላይ ለምን ትንጠለጠላለህ? መጀመሪያ አሁን አታስቀይስ። አሁን ሰው ይሄ መልስ እየፈለገ ነው ያለው። ጉድ አይዲያ አንድ ጊዜ ካለ ቀላል ጥያቄ እኮ ነው። አይ አዋሳይቻለሁ ደግሞ አላሳየሁም። አይቻልም። እኔ አልፈቅድልህም። አሁን የተጀመረውን ጨርስና ከዛ በኋላ ከኔ ጋር ከጨረስክ በኋላ ሰጣለሁ። መልሱን ካገኘሁት ሰጣለሁ፣ ረጅዱን ሰጣለሁ። የኢየሱስ አባት ማን ነው? አይ እኔ መጀመሪያ ያን ይመልስልኝና እዚህ ጋር ነው። እሺ በቃ ሌላ ሰው እድል ይሰጥ ማለት ነው። በቃ አልፈለክም ማለት ነው መመለስ። ኪሩቤልዬ መልካም አልፈለክም መልስ መስጠት። አይ ይመልስልኝና ከዛ በኋላ አይ በቃ እንደዛ ከሆነ ውረድና እንትን ሌላ ሰው ይግባ ማለት ነው። በቃ እድሉን ማለት ሌላ ክርስቲያን እድሉን ስጥ። ቦታውን ታች ወርደህ እንትን በልና በኋላ ሲያልቅ ትመጣለህ። ቦታውን ስለምንፈልገው አሁን ግብር ግን ማንነትን አይገልጽም። መጀመሪያ ግብር አይ እንትን አይደለም።
ግብር አሁን አንተ ለምሳሌ ገበሬ ብትሆን ግብር ነው ማንነት ነው? አይ እንደ የኤግዛምፕሎቹ ይለያያል። አሁን ለምሳሌ አንተ ማነህ ብታገኝ ይሄ ምንድነው ብትል አንተ ማነህ ኖ ለኔ ሳይሆን አንተ ማነህ ነው የጠየኩህ። አንተ ማነህ በእኔ ሳይሆን በሰው እኮ ይለያያል እኮ። አንተ ማነህ ብዬ ጠይቄያለሁ። መልስ ስጠኝ እስቲ። ማንነት ኦንቶሎጂ አይለያይም። አንድ ኦንቶሎጂ እና ሜታፊዚክስ አንድ ነው ትሪኒቲ ላይ። ኦኬ አንተ ማነህ ኪሩቤል? አንተ ማነህ? ጉዳይ ቢመልስልኝ ደስ ይለኝ ነበር። አትፍራው። ጥያቄው በጣም ነፃ የሚያወጣ ጥያቄ ነው። በጣም ትልቅ አሁን ትሪኒቲ ዜሮ የሚገባበት ጥያቄ ነው። ይሄን ጥያቄ የሚመልስ ክርስቲያን ካለ አስገቡልኝ። ኪሩቤል ይብቃ። ሌላ ሰው አስገቡ። ኪሩቤል ታች ወርደህ እንትን ታብታብ አድርግ ለጊዜው። ጉዳይ ዲያን በኋላ ትጠይቀዋለህ ስንጨርስኛ። አስገቡ ክርስቲያን። ይሄ ጠይቀው ጥያቄ መመለስ የሚችል ሰው ብቻ። ኦኬ ጥሩ። ማነው ስሙ? ከቲቲማስ ማነው ስም? ጤና ይስጥልኝ። ሄሎ አሰላሙ አለይኩም። እኔ ክርስቲያን አይደለሁም ሙስሊም ነኝ። ይቅርታ። ኦኬ ለክርስቲያን ቦታውን ስጭው። ቦታው ይፈለጋል። ሹር ኦኬ ሹር። እሺ ክርስቲያን ካላችሁ ጃቢሮ አስገባ። ኢምራን የጠየቅኩን ጥያቄ አልመለስክም። ለከም ስለዚህ የጠየቅኩን ጥያቄ አልመለስክልኝም። መልስ የለህም አንተ። ሰላም አለይኩም። አና ሙስሊም ነኝ። በስተት ነው ያስገባችሁኝ። ኦኬ ኡስታዝ ወይ እኔ ልዞርብኝ ነው እንዴ? ኧረ ተወኝ እኮ ወዳጄ ነኝ። ጃቢር እየሰበሰበ ያስነድፈናል። ጉዳይ ዲያን እኮ ስትለው ነበር፣ ስትለጠልጠው ነበር። እስኪ በቃው። እሱ አይ ከትናንትና ጀምሮ ስንደረቅ ነበር እሷ ጋር። ክርስቲያን ካላችሁ ገስትለክ ኡስታዝ የባለፈውን ጉዳይ አሁን ይወራበት እንዴ? የእንትኑ የታቦቱ ትንሽ ቆይተን እንትን ልበል። ትንሽ ቆይተን እናወራለን። ሞቅ ይበልና ስለ ታቦት እናወራለን። ጃቢሮ ምን እየተባለ መሰለ በአሁን ሰዓት ጃቢሮ፣ ታቦት ሙስሊሞች አላቸው ተብሏል። ሙስሊሞች ታቦት አላችሁ? ታቦት አላችሁ? እስቲ አለን የምትሉ ሰዎች እስቲ አንዳንድ አሳዩኝ። ታቦት አለን እየተባለ ነው። ታቦት አላችሁ? ሙስሊሞች ታቦት ካላችሁ ክርስቲያኖችን ለምን ትቃወማላችሁ የሚል ነገር ተነስቷል እና እሱን እንሄድበታለን ኢንሻአላህ። እንደ በግ ኑር ተብዬ ገብቷል። አውራ ኡስታዝ። እሺ እንደ በግ ኑር ምን መዝሙር አለ አዲስ አይወጣ ሰሞኑን የሚለቀቅ የቲክቶክ። እሺ ጤና ይስጥልኝ። እንደ በግ ይሰማል? እንደ በግ ይሰማል? ኦኬ አውርድበት ማለት ነው። እንትና ጃ አለ ቤት ውስጥ ኔትወርክ እያስቸገረው ነው አለ ኡስታዝ። አለም ዝም ትለብናለህ? አይ ተጮቱ እንድትጮቱ ብዬ ነው። እሺ ክርስቲያኖች ካላችሁ ገስት ላኩ፣ ግቡ፣ ጥያቄ ተጠይቁ፣ ከዛ ጠይቁ። ኢማን ይሰማል? ኢማን ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም ነኝ ኡስታዝ። ካሉ ለቀለ ቦታ እሺ ኪሎ አለ? ኪሎ
ወጥ እየሰራ መሰለኝ ታችሁን። ኦኬ አስገባቸው እስቲ ክርስቲያኖች ካሉ አስገቧቸውና ካልሆነ ደግሞ ወደኛ እንሄዳለን፣ ወደ ታቦት እንሄዳለን። ጉዳይዳ የሆነ ነገር ማለት ትችላለህ ከፈለክ ኢንሻአላህ። አይ ምን እላለሁ ኡስታዝ፣ ያው አይ በጣም ትዕግስተኛ ነህ እኮ የለበለበች። ኧረ አንተ ትዕግስተኛ እኔ ብቻ ትዕግስተኛ ነህ። እኛ ለምደነዋል። የሆነ ነገር አይቻለሁ፣ ቢያንስ የሆነ ውስጧ ፍላጎት አላት። አይ ቲንክ የማወቅ አይ እንትን አላት። እሱማ ግን ያው ወንጀል እንዳታስገባን ነው። አንዳንድ ጊዜ በአካል ከሰው ጋር ስትነጋገር የሆነ እኔ አዲስ አበባ ነው ተወልጄ ያደኩትና አዲስ አበባ ድሮ አንድ ሰው ክር ያለ አወራር ሲያወራ ጠቅ ያደርጋል ጓደኛ ማለት ነው፣ እኩል እንዳታወራ። ከዛ ምንድነው ስትለው ፋራንህ እንዴ ምናምን ይላል። ምናምን እንዴት እንደዛ አይነት ነገር ትቀጥላለህ ነው ይላል። ማለት በቃ ላሽ በለው እንጂ ምናምን ይልሃል። ገብተዋል ምልህ እና ምን ለማለት ፈልጌ ነው፣ እዚህ ደግሞ ያለው ነገር እንትን ነው፣ ጸጥ የምትለው ነገር አይደለም። አውርደህ ቁጭ ታደርገዋለህ፣ ያው ወንጀል እንዳያሰራ ማለት ነው። ከተነጋገረች ያው መነጋገሩ ጥሩ አይደለም። አንደኛ ኦዲየንስም አለ፣ ሁለተኛ ነገር ዲናችንም አይፈቅድልንም። ድንበር ሲያልፉ ደግሞ ያው ድንበር ካለፍንም ያው ጥሩ አይደለም። አሁን 21ኛው ክፍለ ዘመን የሀሳብ ገበያ ነው ገበያው። ስለዚህ በሀሳብ ገበያ ውስጥ መገበያየት ይሻላል ከሚለን ነው እና ገዢ የሆነ ሀሳብ ይዞ የመጣ ሰው እንገዛዋለን ነው እያልን ያለ ነው። ትክክል ኡስታዝ፣ እውነት ነው። ከልክ በላይ መታገስም ችግር አለው። እውነት ነው። እንደዛ ነው። የዶክሜንት ልላክልህ ይምራንዬ፣ ስለ ታቦት እንቀጥላለን። አይ ኡስታዝ ገስት ላይ ክርስቲያኖች የሉምና ወደ ቪዲዮ እንገባ። ቪዲዮውን ልከልኛል ኡስታዝ፣ ሁላችሁም ታብታብ አድርጉ። አሁን የሚነሳው ጉዳይ በጣም ወሳኝ ነገር ነው። ብዙ ነገር ትማራላችሁ። ስለዚህ ጊዜያችሁን ሰውታችሁ ተከታተሉ በደንብ። ባረከላሁ ፊኩም። ታብታብ አድርጉ እና ደግሞ አደራ የሚላችሁ አሁን በዚህ አካውንት መጨረሻ ላይ ፖስት ያደረኩት ቪዲዮ አለ ስለ ስላሴ እና በደንብ ክርስቲያኖች ከተደራሽለት እንዲኖረው ሼር አድርጉት በደንብ አድርጋችሁ። ሼር ሙሉ አዳምጡት፣ ላይክ አድርጉ፣ ሪፖስት አድርጉት ብዙ ሰው እንዳይ ማለት ነው ኢንሻአላህ። አሁን የምናየው ስለ ታቦት ነው። እሺ ታቦት በእስልምና አለ ብለዋል። እሱን ነገር እናወራለን። ያው በእነሱ ታቦት የሚሰገድለት ማለት ነው። በየአመቱ አንድ ጊዜ ወጥቶ የሚሰገድለት ነገር አለ። ሳጥን አራት ማዕዘን ይሸከሙታል፣ ከዛ ይሰገድለት ካስታወሳችሁ እና ያ ነገር በእስልምናም አለ አሉ። ከየት እንዳመጣ እናቀም እና እሱን ነገር ነው አሁን በደንብ የሚወራበት ማለት ነው። በደንብ አቃሽ ተከታተሉ። ባረከላሁ ፊኩም። አሉ እንደዛ ታቦት በእስልምና አለ አሉ። አውቃችኋል ታቦት ብዬ አስባለሁ። እና ታቦት ቃሉ ምንድነው ከሚለው ጀምሮ ኡስታዛችን በደንብ አድርገው አስተምረናል። ለመማር ተዘጋጁላችሁ። እንግዲህ በእስልምና ታቦት ካለ እኮ ከነሱ በምን ተለየን እኛ? እነሱ ታቦት እያሉ በየአመቱ እያወጡ ይሰገድለታል፣ ምንጣፍ ይነጠፍለታል፣ በቃ አመቱ ሙሉ እየወጣ ብዙ ነገር ይደረግለታል ማለት ነውና ያ ነገር በእስልምና አለ ያሉት። ኢንሻአላህ ኡስታዝ እስከሚመለስ እንጠብቅ። ሞዴሬተር ካላችሁ ኡስታዞች ካሉ ገስት ላይ ያስገቧቸው። ታና ኡስታዚ ስልክ ገብቶበት ሊሆን ስለሚችል ታገሱ። ቪዲዮውን ከፍተን እንሰማዋለን። መጀመሪያ ኦኬ። ያው በክርስትና 44 ታቦት አለ እንደምናውቀው። እንግዲህ እስቲ 45ኛ ነው አይደለም የሚለውን እናያለን።
ሲቀጥል ደግሞ ኢትዮጵያ ውስጥ ታቦት አለ፣ የሙሴ ታቦት ብለው ያምናሉ። አክሱም ውስጥ የሙሴ ታቦት አለ ያሉና እሱ ራሱ ይነካል። የሙሴ ታቦት አለ ወይስ የለም የሚለው ነገር ማለት ነው። በዚህ በታቦት ጉዳይ ድሮ የሰራው ቪዲዮ በጣም የሚያስቅ ቪዲዮ አለላችሁ፣ ሄዳችሁ ይዩት። ታቦት ላይ ወፍ እያስቀመጡ ምናምን የሚሰሩት ድራማም አለና እሱን ካስፈለገን ኢንሻአላህ እናወራበታለን። ዝም ብዬ አወራኋችሁ አይደለ? ዝም ብዬ ማወራችሁ እስከሚመለስ እንዳይደብራችሁ ብዬ ነው። እሺ ወደኛ እንዳትሉኝ፣ ወደኛ ሆኜ ሳይሆን እሳቸው እስከሚመለስ ድረስ ቤቱ ዝም ከሚል ብዬ ነው። ወንድም ጉድ አይዲያ ማሜ እውነት መጣ ኡስታዝ ኢማም ሐሳብ ካላችሁ ቀጥሉ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። እኔ እንደምለው ነገር ምንድነው አንዳንድ አጋጣሚ በተነካ ቁጥር በተወራ ቁጥር በዚያው አካባቢ ብዙ እጥፍ ድርብ የሆነ እውቀት ወይም መረጃዎች የሚወጡበት ትልቅ አጋጣሚ ነው ብዬ አስባለሁና አልহামዱሊላህ እንዲህ አይነት ነገር በመጣ ቁጥር ትልቅ የሆነ ትሩፋት ነው፣ ትልቅ የሆነ ስጦታ ነው፣ ሀዲያ ነው። አልহামዱሊላህ ይሄንን ለማለት ፈልጌ ነው። አይ ጀዛከላ። እዚህ ጋር አንድ ታሪክ ትዝ አለኝ ኡስታዝ ሲያወራ ማለት ነውና የገረመኝ ነገር መሰላችሁ ምን አሉ? ታቦት እያለፈ አሉ አንድ ቄሱስና ከፈለ ቪዲዮ ከፍትላችኋለሁ ኡስታዝ ካልመጣ ማለት ነው። ምን አሉ መሰላችሁ? አንድ ሴት ነበረችና ታቦት ሲያልፍ ተቀመጠች አሉ። ታቦት ውስጥ በመንገድ ያልፍ በየከተማ ያልፋል እኮ ታቦት እና ተቀምጣ ነበርና እግዚአብሔር ማህፀኗን ደፈነው አሉ። ሰማችሁ? ታቦቱ ሲያልፍ ተቀመጠች አሉ። ከዛ በኋላ በመቀመጧ ብቻ እግዚአብሔር ማህፀኗን ዘጋባት፣ ደፈነ ማህፀኗን አሉ። አንዷ ደግሞ ታቦትን አክብራ ምናምን ተነስታ ለሌላ ተቀበለችው አለ። ከዛ እግዚአብሔር ማህፀኗን ከፈተው ደግሞ አሉና ታቦት የሚባለው ነገር ማህፀን የሚከፍት እንትን ከባድ ነገር ነው በእነሱ ራሱ። ታቦት በቃ ሲያልፍ መስገድ አለባቸው። እየተሰገደለት ምንጣፍ እየተነጠፈለት ነው የሚታለፈው። ታቦት ሲያልፍ ራሱ ምንጣፍ እየተነጠፈለት ከዛ ነው የሚታለፈው ማለት ነው። ከዛ በአመት አንድ ይወጣን ይሰበሰባሉ ጥምቀት ጊዜ። ከዛ ከተሰበሰቡ በኋላ ሁሉም ደግሞ ወደ የቤታቸው ሄዳሉ ማለት ነው። ወደ የቤተ ክርስቲያኑ ይገባሉ። ታቦት ያው አራት ማዕዘን ቅርጽ አለው። ከዛ መሰዊያ ነው ብለው ያምናሉ። ብቻ እንደዛ ነው ታቦት የሚሆን ነገር ኢንሻአላህ። ኡስታዝ ደግሞ ሲመጣ በሰፊው እናወራበታለን። ወይኔ ኡስታዝ ሄደ፣ ኡስታዝ ወጣ፣ ኔትወርክ ይሆናል። ኔትወርክ ስለሚሆን ምን እናደርጋለን መሰላችሁ ሀባይቢ? ኡስታዝ እስከሚመለስ ድረስ ክርስቲያን ወገኖች ካላችሁ ግቡና ቆይ ቴክስት አድርግልኝ። እሺ ሞዴስ ካላችሁ ኡስታዙን አስገቡት አለ። ኡስታዝ አይ አረኛ ታቦት አናውቅም ማለች። እንደዛ አሉ። በእስልምና ታቦት አላቸው አሉ። ታቦት አታውቁም አይደለ? ግን በእስልምና ታቦት አለ አሉ። ችግር እኮ እሱ ነው። እና ደግሞ የሚያስቀው ነገር መሰለሽ ታቦት በመስጊድ በኩል አያልፍም። አንድ ታሪክ ትዝ ይለኛልና አንድ መስጊድ አለና ምን አሉ ማርያም ያው እሱ ነገር ረስተን ያጀማ ልንገራችሁ ኡስታዝ ከሚመጣ ድረስ ታቦት ማለት ታቦት ሲያልፍ ከፈለገ እየሄደ ታቦት እየሄደ ሰውየው ደስ ካለው ይቆማል። ሰውየው ይቆማል እየሄደ ገባሽ? እየሄደ ታቦት ሰውየው እኮ ታቦት የሚሸከመው አይደለ? ተሸክሞት እየሄደ ይቆምና ምንድነው ሲባል ታቦት አልሄደም ማለት ይባላል። ከዛ ህዝበ ክርስቲያን በሙሉ ይሰግዳል፣ ያለቅሳል ሁሉም። ከዛ በኋላ በጊታር ምናምን ከዛ ደግሞ ድጋሚ ይሄዳል። ከፈለገ ደግሞ ይቆምና እዚህ ቦታ ላይ ማርያም ተገልጣለች ይላል። ከዛ ያ ቦታ ቤተ ክርስቲያን ይሆናል። በቃ አለቀ፣ ህግ የለም። ታቦት እየሄደ ሰውየው መሳይ ዞር ብሎ አየና ከተመቸው ይሄ ቦታ በቃ ቦታ ቤተ ክርስቲያን ይባላል። ለምን ማርያም ተገለጠችበት ተብሎ ማለት ነው። አንደኛ ከፈለጉ ደግሞ ምን ያደርጋሉ? እየሄዱ በዚህ በኩል መስጊድ አለ፣ መስጊድ ካለ ማርያም አታልፍም በመስጊድ ይሏቸዋል። ይሄ የማርያም ታቦት ነው በመስጊድ በኩል አያልፍም ይባላል። ከዛ መስጊዱ ይፍረስ ተብሎ እንደው አንድ ጊዜ አስታውሳለሁኝ ወደ ወሎ አካባቢ ማለት ነው። ለማንኛውም ታሪኩ ይሄን መሰለው። ኡስታዛችን መጥቷል። ኡስታዝ ይቀጥል። አስለፈለፍከኝ እኮ ኡስታዝ፣ የቆጡን የባጡን የኔ የሚባል አወራሁት እኮ አንተ እስከምትመለስ ኡስታዝ ያለ ዛሬ ዛር ምን ቀረኝ? ኡስታዝ ያለ አይ ኔትወርክ ሊሆን ስለሚችል ኢንሻአላህ ታገሳችሁ ጠብቁ። በጣም ወሳኝ ትምህርት ነው የምንማረውና እንዳያልፋችሁ ታገሱ። ታገሳችኋለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴ ወንድሜ ገም እንዴ ነህ ሀቢቢ? እንዴ ነህ? አላህ ሰላም አላህ አልሐምዱሊላህ። አላህ አሪፍ ነው። እያወራ ያለው ጥሩ ነው። አለን ተጠፋፋን በጣም ሀቢቢ
እንዴና ቀጥል ሐሳብ ካለ ባሁን ላይ ወላሂ ጉድ አይዲያን ለማድነቅ ነው እኔ በጣም እንትን ያልኩት። አሁን ያሁኗ ልጅ በጣም በቃ ነርቨስ ነው ያደረገችኝ። ይሄ እጄ ላይ ያሉት ፀጉሮች ሁላ ነው የቆሙትና በምትመልስለት መልሶች ምናምን ትንሽ እንትን የሆነ የማብሸቅ እንጂ ሌላ ነገር አይደለም። አለች የሚል ነገር ለማስተላለፍ እንጂ ምንም የማወቅም መልስ የመስጠትም ሰው ከሷ እንዲማርም የሚያደርግም አይደለምና አንዳንዴ የሆነ ጥብቅና የምንቆምለት ሃይማኖትና እምነት ራሱ በራሱ የሚያፍርበትን ተግባር ባንተገብር ጥሩ ነው። ምክንያቱም ክርስቲያን ከሆንክ እንደ ክርስቲያን ነው መመላለስ ያለብህ። ክርስቲያን የራሱ ባህሪ ያለው ያንን ባህሪ ይዘህ መጠየቅ ያለብህን መጠየቅ፣ መጠየቅ ያለብህን ደግሞ መጠየቅ። አሁን ኡስታዝን እኔ አይ ዶንት ኖ እንደዚህ አይነት ሰው ባይብልን ይጻፍልን ተብሎ እየተሞገሰ ያለን አንድ ሰው ዝም ብሎ ትከሻ መለካካትም አግባብ አይደለም። ጉድ አይዲያ ያው ምናልባት የመጣበት ቦታም እንትኑም ትንሽ ያልበረዱ የንዴት እንትኖች ይኖራሉ ብዬ አንደርስታንድ አደርጋለሁ። ግን ሰው ዝም ብሎ ከመሬት ተነስቶ ሰውን ለመናገር እንደው ራሱንም ባያስገምት ማለት የፈለገ ሰው ልትናገር ትችላለህ። እኔንም ማንንም ሰው ሊናገር ይችላል። ግን ከአንድ ቀን የቲክቶክ ላይክ እና ሙቀት አይዘልም። ግን ዕውቀቱ ምንድነው ነው? ከሙቀቱ ይልቅ ዕውቀቱን መጨበጡ ላይ ቢያተኩሩ ወገኖቻችን፣ እንደዛ አይነት ምክርን ለመስጠት ሞክራለሁ። ታች ላይም ምናልባት ኮሜንት የምንሰጥ ሰዎች እኔም በጣም ተናድጄ ወላሂ በጣም ተናድጄ እንትን ያልኩት መጨረሻ ላይ በቃ ጠሽ ነች ሲል ኡስታዝ በቃ ትክክለኛ ስያሜ ያገኘላት ነው መሰለኝ። ልቤን የተረጋጋው ምን እንደምል ራሱ በቃ ማይሆን ኮሜንትም ለመጻፍ 10 ጽፌ ዲሌት ሳረግ ነበርና በቃ ጠሽ የሚለው ነው የገለጸልኝ። ምክንያቱም ሰው አንደኛ ሴት ልጅ ነች ወላሂ እሷን መነጋገር ራሱ እንደዚህ መመላለሱ ራሱ ምን አልሽ ዊንታ? ይተበደለችበት አትኖራ ሃይማኖታቸው አይፈቅድማ። ስለዚህ አታውራ ፈቅዳል፣ ሃይማኖታችን ይፈቅዳል። እኔ ምክር ነው እየሰጠው ያለሁት ለሌሎቹ ምክር ነው እየሰጠው። በኢስላም ለአራት ነገር ይፈቀዳል። ዊንታ ማወቅ ከፈለግሽ ማለት ነው። ሰላም ብያለሁ። በነገራችን ላይ ሰላም አለይኩም ወራህመቱላሂ ወበረካቱ። ጋምቤ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቀጥል። የሰው ስም ማንሳት የሚፈቀድበት አራት ነገሮች አሉ። አንደኛ የበደለውን ሰው የበደለውን ሰው አቤቱታ ለማቅረብ ዳኛ ጋር ሄዶ ወይም ቃዲ ጋር ሄዶ ስም ሊያነሳ ይችላል። ይሄ መጀመሪያው ነው። ሁለተኛ ነገር ደግሞ በኡማው ላይ ፈሳድ የሚያሰራጭ ሰው ወይም ደግሞ ኡማው ላይ ቢዳ ነገር የሚያሰራጭ ከሆነ ኡማው ላይ ፈሳድ የሚያሰራጭ ከሆነ ኡማው ላይ ያሰራጨው ነገር ይሄ ነገር ትክክል አይደለም ብሎ አንድ ሰው ስሙን ሊያነሳ ይችላል። በሌለበት አደባባይ ላይ ለሰራው ስህተት አደባባይ ላይ ለሁሉም ይሄ ነገር ስህተት ነው ብሎ ማሳወቅ ይችላል። ስሙን ማንሳት ይችላል። ሁለተኛው በሸሪያችን ማለት ነው። ሶስተኛ ስም ሳትጠቅስ ፈትዋ ለመጠየቅም የሆነ ሰው ነበር ብለህ ስም ሳትጠቅስ መናገር ትችላለህ። አራተኛ ነገር ደግሞ በደልህን፣ ሮሮህን፣ ውስጥ የተጎዳህበትን ነገር ለሚመለከተው አካል መናገር ትችላለህ። በእነዚህ በአራቱ ነገሮች የሰው ስም ማንሳት ይቻላል። በተረፈ ሌላ ደግሞ ሰው ቢሰማው ማለትም ፖዚቲቭ ቁርአን ላይ በሱረቱ ሁጁራት ምዕራፍ 49 ቁጥር 12 ላይ ነውርን አትከታተሉ ይላል። ነውርን ማለት የሰውን አይብ የሰውን ገበና አትከታተሉ ይላል። ከተከታተልክ ግን ምንድነው የሚለው? ወንድሙን አይማ ይላል። ስጋውን መብላት ትፈልጋላችሁን ይላል። ስጋውን መብላት ትጠላችሁ፣ ሐሜትንም በእንደዚህ አይነት ነገር ተጸየፉት ጥሉ ነው የሚለው። ሐሜት የተከለከለ ነው። ዝም ብሎ እየተነሳ ሰው አይታማም። ነገር ግን ጉዳት የሚያመጣ ነገር ከሆነ ስሙ ሊነሳ ይችላል ያ ሰው። ከዛ አንፃር ነው አይ ቲንክ ሌላ ርዕስ ውስጥ ገባን። ግልጽ ነው ዊንታ? እሺ ጥያቄ ነበር መጠየቅ ይችላል? ፕሮግራም አለን የራሳችን። ጥያቄ ትጠየቂያለሽ። እኔም አግባብ አይደለም ነው ያልኩት እኮ ዊንታዬ፣ መደረግ የለበትም ነው ያልኩት። ለምሳሌ አደባባይ ላይ ነው የሰራችው ስህተት አደባባይ ላይ ነው ያለሁት። ምንም ሐሜትም አይደለም። ዞሮ ዞሮ አዘ ክርስቲያን እዚህ ላይ የሚመጡ ሰዎች ንግግራቸውን በዚህ መልኩ ቢያደርጉ ለማወቅ ቢሆን ሁላችንም መለካካቱ ኡስታዝንም ስሙን ጠቅሻለሁ፣ ጉድ አይዲያንም ጠቅሻለሁ፣
እንደውም ጉድ አይዲያን ለማድነቅ ነው የምፈልገው በዚህ አጋጣሚ ብዬ ነው የጀመርኩት። ንግግሬን ሰምተሽ ከሆነ ኤኒሃው የሚያስከፋ ነገር የተናገርኩ አይመስለኝም። ዞሮ ዞሮ እንደዚህ ትከሻ መለካካት ውስጥ ከምንገባ ሁላችንም መማማር ለሚሆን ኦኬ፣ ካልተማር እንትን ካደረገ ካልተመለሰ ወይንም ካላጠገበ የሚቀር ነገር ችግር የለውም። ግን ሁላችንም ግን ይሄ እንትን ባናደርገው፣ ይሄ የቲክቶክ ገበያ ባናረገው፣ የላይክ እና የፎሎ መሰብሰቢያ ባናረገው ጥሩ ነው የሚል ምክር ለመስጠት ነው። አመሰግናለሁ ኡስታዝ። ምንም አይደለም። ኢምራን ምን እናድርግ? ወደ ታቦቱ እንሂድ ወይስ ዊንታ እናስተናግዳት? አይ ሰዓት ስላለን ችግር የለውም። ዊንታ ትጠይቅና ከዛ በኋላ ወደ ታቦቱ ማለፍ እንችላለን። አንተ ቀጥል። ዊንታ ሰላም ብያለሁ። እንዴት ነሽ? ዊንታ ነው። እንዴት ነህ? ሰላም ብያለሁ ሁላችሁም። ጥያቄ እየጠየቅን ነበረ እና ጥያቄ መጠየቅ ይከብድሻል? ቀላል ጥያቄ ነው። እሺ፣ ግን እኔም ጥያቄ አለኝ። ጠይቂያለሽ። ጥያቄ እኛ የጥያቄ ጊዜ ነበር የነበረው። እሺ፣ ልሞክር። አዎ፣ የኢየሱስ ክርስቶስ አባት ማን ነው? እግዚአብሔር። እግዚአብሔር ማለት ምንነት ነው ወይስ ማንነት ነው? እግዚአብሔር አምላክ ነው እኮ። አምላክ ማንነት ነው ወይስ ምንነት ነው? አምላክ ጋድ ማለት ነው አይደል? በእንግሊዝኛ እግዚአብሔር አዎ፣ ማንነት ነው ምንነት ነው? ጋድ ሁለቱም። ምንነት ነው ወይስ ማንነት ነው? አንቺ ሰው ነሽ። አንቺ ምንድን ነሽ ስልሽ ምንድን ነው የምትይው? መልስሽ ሰው። ማን ነሽ ስልሽስ? ዊንታ። የክርስቶስ አባት ምንድን ነው ብዬ አልጠየኩሽም። ምንድን ነው ካልኩሽ እግዚአብሔር ትይኛለሽ ወይም አምላክ ትይኛለሽ። የክርስቶስ አባት ማን ነው ነው ያልኩሽ። እንዴ እግዚአብሔር ማን ነው ነው ያልኩሽ። ምንድን ነው አላልኩሽም። እንዴ አምላክ ነው እኮ አላልኩም። እኔም እግዚአብሔር ብዬሽ እኮ ነው የመለስኩት። እግዚአብሔር ማለት በእንግሊዝኛ ጋድ አይደል እንዴ? ሌላ እግዚአብሔር ማለት እኮ ምንነት ነው። የኢየሱስ አባት ማን ነው? አብ ነው። አብማ አባት ነው እኮ። ትርጉም እኮ አይደለም። አባት ማን ነው ስልሽ አባት ነው ትይኛለሽ እንዴ? ያንቺ አባት ማን ነው ብዬ ብልሽ አባት ትያለሽ እንዴ? አይባልም። አባት ማለት ትርጉም ነው። አብ ማለት ግብርን ነው የሚያሳየው። አባት ነው። የኢየሱስ አባት ማን ነው ስልሽ የኢየሱስ አባት ነው አይባልም። አባቱ ማን ነው? እራሱ ነው። በቃ እራሱ ኢየሱስ። እርፍ አበስኩ ገበርኩ። በቃ ወደ ጥያቄሽ ሂጂ። እኔ ችግር የለውም። ኦንሊሰስ ነሽ እንጂ አንቺ ኦንሊሰስ ነሽ እንዴ? ኦንሊሰስ ምን ወጣች? ማን ያስወጣት? ራሷን አይተታችሁ ተመለሺ። ራሷ ያመጣ ኡስታዝ አይ ቲንክ እቺ ልጅ በውስጥ እናወራለን እና ትጠይቅህ እስልምናን ማወቅ ትፈልጋለች። አይ ችግር የለውም። በቃሽ ትጠይቅ። ግን ኡስታዝ ተነገራችን ከኦርቶዶክስ ወጣለች። አዎ ጃቢር እንትን ፖይንቱን የያዙት። እሺ ይሄንን አሪፍ ጥያቄ ነው፣ ግን ምን ለማለት እንደፈለኩኝ በኋላ በደንብ አብራራለሁ። እሺ ዊንታ ተመለሺ። ኔትወርክ ነው መሰለኝ። ዊንታ ተመለሺ። ኡስታዝ የአሁኑ ጥያቄ ያህዌም መልሱ አይደለም አይደለ? ምክንያቱም ያህዌም ይተረጎማል ያለ የነበረ የሚኖር በሚል ይመጣል። አይተረጎምም። ዮዴሄ ቫፍ የሚባለው እሱ ችግር የለውም። አሁን ያህዌ ነው ካሉ ወንደርፉል ነው። ምክንያቱም ያህዌ የፐርሰን ነው የሚያሳየው። ይሄ አሸር ይሄ አይደለም የሚለው እኔ ነኝ አያም ሂ ነው አይደለም የሚለው አያም ሁ አያም ነው እያለ የሚናገረው። ስለዚህ ያህዌ ዮዴሄ ቫፍ ጥሩ ነው። ስለዚህ ወልድ አብ አይደለም። አብ ወልድ ካልሆነ አብ ያህዌ ከሆነ ወልድ ደግሞ ኢየሱስ ከሆነ ኢየሱስ ያህዌ አይደለም። ያህዌ ደግሞ አንድ ነው። ከያህዌ ውጭ አምላክ አለ ወይ? ራሱ አንድ የመጀመሪያ አርጊመንት እሱ ነው። ሁለተኛ የኢየሱስ አባት እግዚአብሔር ነው ካሉ ስም ችግር የለውም። ዊንታ አለሽ? አለው። የኢየሱስ አባት እግዚአብሔር ነው? አዎ አብ ነው። እሺ ልጁ ማን ነው? የእግዚአብሔር ልጅ ማን ነው? ወልድ አብ ነው ወይስ አብ ነው? ወይኔ በቃ ጥያቄ ልጠይቅ ነው። ቆይ ወልድ አብ ነው ወይ ነው የምልሽ። ወልድ አብ ነው ብላችሁ ታምኛለሽ? ወልድ አብ ነው ብለሽ ታምኛለሽ?
ወልድ አብ ነው እንዴ? አንቺ ኦንሊሰስም እኮ እንደዛ አያምንም። ወልድ አብ ነው ብላ አንተ እኮ ያልገባህ ነገር ማለት ነው። ሶስት አረካቸው፣ ሶስት አይደሉም። በቃ ሶስቱም አንድ ናቸው። ችግር የለውም። ግን ወልድ አብ ነው ብለሽ ታምኛለሽ እንዴ አንቺ? ወልድም መንፈስ ቅዱስም እግዚአብሔርም ወልድ አብ ነው ወይ ነው ያልኩሽ እኮ ወልድና በቃ ሲጀመር ይሄን ጥያቄ መመለስ አልፈልግም። አዎ አይ እንዲገባሽ ነው። ወልድ አብ ነው እንኳን እናንተ ኦንሊሰሶች የሚሉት መሰለሽ አብም ወልድም መንፈስ ቅዱስም ኢየሱስ ነው ብሎ ነው የሚያምኑት። ግን ወልድ አብ ነው ብሎ አያምኑ ኦንሊሰሶች። ወልድ ማለት ስጋው ነው ብሎ ነው የሚያምኑት። አብ መለኮት ነው፣ እስትንፋሱ ደግሞ መንፈስ ቅዱስ ነው ይላሉ። ግን ሶስቱም አንድ ፐርሰን ነው። የአንድ ፐርሰን ደግሞ ኢየሱስ ነው ስሙ ብሎ ነው የሚያምኑት። አሁን ደግሞ ከኦንሊሰስ የባሰ ነገር ነው አንቺ እየተናገርሽ ያለሽ ዊንታና። እሺ ወደ ጥያቄሽ እኮ ግልጽ አይደለም። አረ ጥያቄው ግልጽ ነው ራሱ። ወልድ አብ ነው ወይ ስልሽ እንትን አሁን ለምሳሌ ጃቢር ኢምራን ነው ብዬ ቢጠይቅሽ ጥያቄው ግልጽ አይደለም። እንደዛ አይደለም። ቆይ ለምንድን ነው ወደ ሰው የምትወስዱት? አሁን እናንተ አላህን እንደ ሰው አሁን አላህ እጅ ያለው ስትል የሰው አይደለም ትላላችሁ አይደለም? ዘፍጥረት እግዚአብሔር እኮ ሰውን ነው በመልኩ የፈጠረው ራሱ። ሰው ራሱ እግዚአብሔርን ይመስላል በእናንተ ትምህርት። አብም ወልድ መንፈስ ቅዱስም ያላቸው ነገር ሰው ጋር አለ። ራሱ ሁሉ ነገር አለ። ጸጉር አለ፣ ጺም አለ፣ ምን አለ፣ እግዚአብሔር አለ፣ ሁሉ ነገር አለው። ሰው ያለው ነገር ሁሉ ነገር አለ። አንተ ያልገባህ ነገር እኮ ማለት ነው። አንተ ያልገባህ ነገር አሁን አላህ እጅ ያለው ሲባል እንደ ሰው አይደለም ትላላችሁ አይደለም? ግን እዛ ጋር ምንድነው የሚለው? ሰው ጋር ያለው ነገር ሁሉ እግዚአብሔር ጋር አለ ስለሚል ነው መጽሐፍ የሚላድ ላይ እንደዛ ስለሚል ነው። አንዴ እስቲ ኢምራን እያወጣው ሰው ጋር ያለው ነገር ማለት ነው። ሰው ጋር ያለው ጋር ወንድ ልጅ ጋር ያለው ነገር ሁሉ እግዚአብሔር ጋር አለ ይላል መጽሐፍ የሚላድ ላይ። አንዴ ያወጣው አሳያት። የእናንተ ነው እንደዛ የሚለው፣ የኛ እንደዛ አይደለም። የሚመስለው ምንም ነገር የለም ነው የሚለው። አዎ አላህ እጅ አለው፣ አዎ እግር አለው፣ አዎ መለኮት ነው፣ አዎ ያያል፣ ይሰማል፣ ይናገራል፣ አዎ ግን እንደ ሰው አይደለም። የሚመስለው ምንም ነገር ተሽቢያ እናደርግም በእኛ በኢስላም አስተምሮት። መጽሐፍም የላድ ላይ ግን ስትመለከችው ሰው ጋር ያለው ነገር ሁሉ እግዚአብሔር አለው። ጺም አለው፣ ጸጉር አለው፣ ብብት አለው፣ ታፋ አለው፣ እግር አለው፣ ጫማ አለው ይላል። ሁሉ ነገር አለው። ጫማው አለው። ስንት ቁጥር እንደሆነ አላውቅም፣ ግን ጫማ እንዳለው አውቃለሁ። ጫማ አለው ይላል ባይብል ላይ። እና እግዚአብሔር ሰው ጋር ያለው ነገር እስቲ አንብብላት አንዴ። እሺ በአዳም ላይ ያለው መልኩ ሁሉ በአብ በወልድ በመንፈስ ቅዱስ ላይ አለ። ራስም ቢሆን ገጽም ቢሆን ጆሮዎች፣ አይኖች ቢሆኑ አፍንጫ፣ ከንፈር ቢሆን እጆችና እግሮች ብብቶችን ቢሆኑ ለአብ ለወልድ ለመንፈስ ቅዱስ ሙሉ አካል አላቸው። እንደዚህ እንደምታያቸው ማለት እነዚህ ሶስቱ አካላት አላቸው። ሁሉ ነገር ጺም አላቸው፣ ምን አላቸው፣ ሁሉ ነገር አላቸው። እንግዲህ ወንድ ጋር ያለው ነገር ደግሞ እንዳለ እነሱ ጋር ካለው አዳም ጋር ያለው ነገር ነው የሚለው። እስቲ አንብበው ድገመው። በአዳም ላይ ያለው ሁሉ አዳም ላይ ምን አለ? ምን አለ? አዳም ወንድ ነው አይደለ? ወንድ ነው አይደለ? አዳም ወንድ ነው አይደለ? ዊንታናዬ አዳም ወንድ ነው አይደለ? ዊንታና አለሽ? አለው አዳም ወንድ ነው አይደል? ወንድ ነው ሴት ነው አዳም? ወንድ ነው። ፍጹም ሰው ሲሆን ያው ወንድ ሆኖ ወንድ ነው። ከሔዋን በምንድን ነው የምንለየው አዳምን ወንድነቱን? ከሔዋን ወንድነቱን በምንድን ነው የምንለየው አዳምን? ምን አልክ? አዳምን ከሔዋን በምንድን ነው የምንለየው? እንዴ ተው እንጂ እኮ አይ በምንድን ነው አሁን ገብተሻል? ከገባሽ አሁን ተመለሰ። ክፈተው። በአዳም ያለው ነገር ሁሉ እግዚአብሔር አለው ይላል። እዚህ ጋር ተመልከች። እዚህ ጋር ይልህ ለአዳም ያለው ሁሉ መልክ ሁሉ ለአብም ለመንፈስ ቅዱስም አለ። አሁን እነዚህ ሶስቱን አካላት ተመልከታቸው። ፍጹም ሰው በሆነ ሰዓት ላይ ነው ወሂድ እኮ ገባኝ። ለአብም ለመንፈስ ቅዱስ ላይ አዳም ላይ ያለው ነገር ሁሉ አለ፣ እነሱ ላይም አለ ይላል። እስቲ አንዴ ስዕሉን ክፈተው። ሶስቱ ቁጭ ያሉትን ይታይሻል። እነዚህ ሶስቱ ሰዎች አሁን የምታያቸው ሶስቱ አካላት እጅ፣ እግር ምናምን ያላቸው ነገሮች አዳም ጋር ያለው ነገር ሁሉ እነሱ ጋር አለ። እንግዲህ ማለት መጽሐፉ ነው የሚለው፣ መጽሐፍ የሚለው ነው የሚለው፣ የኛ መጽሐፍ አይደለም። በእኛ በእስላም እንደዚህ አይነት አስተምሮት የለም። በቃ ወደ ጥያቄሽ ግቢ። እሺ ልጠይቅህ። ላውራ? ጥያቄ ጠይቂኝ። አንድ ነገር በኋላ ሳይሻለው ይቀጥል።
ይሰማል? ይሰማል። እሺ እስልምና ላይ ማለት ሴቶች በእምነትና በአይምሮ ጎደሎ ናቸው ይላል አይደለም? የቱ ጋር እንደዛ የሚለው? የቱ ጋር ነው እንደዛ የሚለው? ማለት አሁን ለምሳሌ በምስክር ጊዜ አሁን ሁለት ወንዶች የሚመሰክሩትን ግን አንድ ወንድ ከጠፋ ሁለት ሴቶች ይተኩ ይላል አይደለ? ሁለት ሴቶች ናቸው አንድን ወንድ የሚተኩት አይደለ? ያ የሆነበት ምክንያት ደግሞ በአይምሮም እና በእምነትም ጎደሎ ናቸው። አረበኛ ብዙ ስለማልችል ነክሰቱል አድል ወደን ነው ምናምን ነገር ይላል እኮ የአይምሮ ዝንጉነት ነው የሚለው ስለሚዘነጉ ማለት ነው። የአይምሮ ዝንጉነት ስላላቸው ነው። በቁርአንም የአንድ ሴት ምስክርነት የአንድ ወንድ ምስክርነትና የሁለት ሴቶች ምስክርነት ተብሎ የለም ወይ? ምስክርነት በአራት ይከፈላል በኢስላም። አንደኛ በዝሙት ምስክርነት አለ፣ የዕዳ ምስክርነት አለ፣ እንደገና ደግሞ የጋብቻ ምስክርነት አለ። እንደዚህ እየተባለ ወደ 5 ምስክርነት አለ። ከዛ ውስጥ ግን አንደኛው የዕዳ ምስክርነት ላይ ባለው ነገር ላይ ሴት ልጅ የአይምሮ ዝንጉነት በወሊድ ጊዜ፣ በየወር አበባ ጊዜ ህመም በሚኖርበት ሰዓት ልትረሳ ትችላለች። አንደኛው የረሳቸዋን አንደኛው እንድታስታውሳት ምን ይደረግ ተባለ? 2 ምስክሮች ይሁኑ ይላል ሱረቱ በቀራ ምዕራፍ 2 ላይ ቁጥር 282 ላይ ማለት ነው። አሁን ያነበብሽው እናንተ ያመናችሁ ወይ እስከ ተወሰነ ድረስ በዕዳ ተዋዋሉ ይላል። ከዛ በኋላ ምን አለ? በዕዳ ጊዜ አለ ከወንዶቻችሁ 2 ምስክሮች አስመስክሩ። 2 ወንዶች ባይሆኑ ከምስክርነት ሲሆኑ ከምትወዷቸው የሆነው አንድ ወንድና አንደኛዋ ስትረሳ አንደኛዋ ሌላዋን ታስታውሳት ዘንድ 2 ሴቶች ይመስክሩ ተብሎ ተቀምጧል። ለምን? የሴት ልጅ ሴንሲቲቭ ነው፣ የሰው ሐቅ ነው። የሰው ሐቅ በሚሆንበት ሰዓት ላይ ስትመሰክር ዕዳ ስለሆነ በኋላ ላይ ነው የሚመሰከረው። አሁን የዝሙት ምስክርነት እዛው ነው የሚመሰከረው፣ የጋብቻ ላይ ደግሞ እዛው ላይ ነው። ሊረሳ የሚችሉ ነገሮች ላይ ግን ሴት ልጅ በወር አበባ ጊዜና በወሊድ ጊዜ በምትሆንበት ሰዓት ላይ የሳይንሱ እንደሚነግረን ከሆነ ዝንጉነት የሚባል ነገር ባህሪ አላት። ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት። የሴት ምስክርነት የወንድ ግማሽ ምስክርነት አይደለምን? ሴቶችም አዎ አሉ። እርሳቸውም ይህ የሴት አቅል ዝንጉነት ነው አሉ ይላል። ኑክሳን የሚለው ቃል ነቀሰ ከሚለው ቃል ነው፣ ዘነጋ ከሚለው ቃል የመጣ ነው። ዝንጉነት ማለት ነው። ይሄን ይመስላል። ግን በቃ በምንም ጉዳይ ወንድ ይበልጣል አይደለ? በኢስላም ሃይማኖት አይልም። በኢስላም ሃይማኖት ሴትና ወንድ ኦንቶሎጂካሊ አይበላለጡም። ራሱ ምንድነው አይበላለጡም? ከፊሉ በከፊሉ ላይ ያበለጥነው ጸጋ አስታውሱ ነው የሚለው። ሴትና ወንድ እኩል ናቸው ተብሎ በኢስላም አያስተምርም። ወንድ ይበልጣልም ሴት ትበልጣለች የሚል ነገር የለውም። ከፊሉ በከፊሉ ላይ ያበለጥን ነው የሚለው። ሴት ጋር ያለ ኳሊቲ ያለ ወንድ ጋር ያለ አንደኛው ለአንደኛው ኮምፕሊመንተሪ ነው ብሎ ነው ያስቀመጠው በኢስላም። ኮምፕሊመንተሪ ነው። እኩልነት የሚባለው ነገር ምዕራባውያን ናቸው ያመጡት። እኩልነት ማለት ምን ማለት መሰለሽ? ወንድ የሚያደርገው ነገር ሁላ ሴት ታደርጋለች ይላሉ። ለዛ ነው እኮ ቆመው የሚሸኑት። አሁን ተገጥሞላቸው ሴቶች ቆመው እየሸኑ ነው። ማዕፀን ራሱ ወንዶች እንትን እያሉ ነው፣ የጾታ እያስቀየሩ ነው። ትራንስጀንደር የሚባለው ኮንሴፕት የመጣው ይሄ ነው። መጨረሻ ላይ ሴጣን ነው። መጨረሻ ላይ እኩልነት፣ እኛ በኢስላም እኩልነት ሴትና ወንድ እኩል ናቸው ብለን አናምንም። እኩልነት ኢኳሊቲ የሚያመጡት ይሄ ከፌሚኒዝም ጋር የተያያዘ ነገር ነው። በጣም አደገኛ ነገር አለው። የምዕራባውያኖችን እሳቤት አንቀበልም። ቁርአን የሚነግረው ከፊል ምን አልሽኝ? እኩል አይደሉም አልከኝ አይደል? በኢስላም አንተ ራስህ። ስለዚህ ማን የሚበልጣል ማለት ነው? እኩል ካልሆነ አንደኛ ከፊሉን በከፊሉ ላይ ያበለጥን ነው የሚለው። ሴት የራሱ የሆነ ኳሊቲ ያላት፣ ወንድ የራሱ ነገር አለው። ኮምፕሊመንተሪ ናቸው ብለን ነው የምናምነው። አንደኛው ማሟያ ነው ብለን ነው የምናምነው። እኩል ማለት ግን ምንድነው? ያኛውም ያለው ነገር ይሄኛውም አለው ማለት ነው። የለም እኔ ጋር ያለው ነገር ሴት ጋር የለም፣ ሴት ጋር ያለው ነገር እኔ ጋር የለም። እኔ ጋር ያለው ነገር አንቺ ጋር አለ እንዴ? ይሄ ወንድነት የሚባለውን ታዩ፣ ተቃራኒ ጾታው ምናምን ነገር ታዩ። ወንድ የሚባለውን ነገር ይሄ ከባህሪ ጀምሮ ማይንዳችን፣ አስተሳሰባችን፣ ምናችን ወንድነት አለው፣ ሴት ሴትነት አላት። ሴት የራሷ የሆነ ኳሊቲ አላት፣ ወንድ የራሱ የሆነ ኳሊቲ አለው። ስለዚህ አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 33 ላይ የሚነግረው ከፊሉም በከፊሉ ላይ አበለጥን፣ ከፊሉ ለከፊሉ የተሰጠውን ጸጋ አትመኙ ይላል። ስለዚህ እኔ እንደ ሴት መሆንም መመኘት የለብኝም፣ የተከለከለ ነው። ወንድም ደግሞ እንደ ወንድ፣ ሴትም እንደ ሴት ነው መሆን ያለበት እና የሌላውን ሰው ጸጋ ለሴት አላህ የሰጠውን ጸጋ ተፈጥሮ ወንድ ልጅ መመኘት የለበትም። እንደ ሴት መሄድ፣ እንደ ሴት ማውራት ምናምን የመሳሰሉ ነገሮች ሐራም ናቸው፣ የተከለከሉ ናቸው በኢስላም ማለት ነው። ወንድነቴን ተቀብዬ ነው መኖር ያለብኝ። አላህ እንኳን ወንድ አደረገኝ ነው የሚለው። ዊንታም ምንድነው ማድረግ ያለባት? አላህ ሲፈጥረኝ እንኳን ሴት አደረገኝ ነው። ወንድነትን ከተመኘች ሴት ትክክል አይደለችም።
ያላን ቀድር እየተቃረነች ነው ያለችው ማለት ነው። ጨምርላት እስቲ ኢምራንዬ። አይ ኡስታዝ ጀዛከላህ ገልጸዋል። ለመጨመሪያ ያክል መጀመሪያ ሐዲሱ የሚያወራው እዛው ነብያችን አስቀምጠውታል። ምን አሉ ቀጥሉ? አለይተ ሸሃደቱ ምራቲ አለይተ ሸሃደቱ ረጁል ከሸሃደቲ ምራቲን አሉ። አንድ ወንድ ምስክር እንደ ሁለት ሴት አይደለም እንዲያሉ አያችኋ። ስለዚህ ያው እንደምናውቀው ሴቶች ሐጃ ይበዛባቸው የወር አበባ በጊዜ አለ የወሊድ ጊዜ የሚባል ነገር አለ። በእነሱ ጊዜ ሊዘነጉ ይችላሉ፣ ምንም ጥርጣሬ የለውም። ስለዚህ ነብያችን ምን አሉ? አንድ ሴት አሉ አንድ ሴት ምስክር ወይም በገንዘብ ላይ ምስክር በምትሆንበት ጊዜ ሁለት ምስክር ያስፈልጋል። ጉድለት ሲባል ራሱ በዚህ ደረጃ የሚተረጎመው ማለት ነው። ጀዛከላሁ ኡስታዝ። አንድ መጨመር የምፈልገው ነገር አለ። ያው አብዛኛውን ገልጸዋል አንተ። የማሳየሽ ነገር በክርስትና ራሱ አለ ነው። በክርስትና ራሱ ሴት ልጅ ከወንድ ጋር እኩልነት የሚያስተምሩ የለም። እሱ ላሳይሽና ኢንሻአላህ ትቀጥላለህ ኡስታዝ። አንዴ እሺ። ያው መጽሐፈ ቀለሜንጦስ እንደዚህ ይላል፣ ሴት በተፈጥሮዋ ደካማ ናት አለ። ሴት ምንድን ናት? በተፈጥሮዋ ደካማ ናት። የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለች አለ። ስለዚህ በመጽሐፍሽ እንኳን ሴት ልጅ ደካማ ናት፣ የሰማችውን ነገር በሙሉ ትቀበላለች። ይሄ የሰማችውን ነገር አሜን አሜን ትቀበላለች በክርስትና። በእስልምና ግን እንደዚህ በተስተምሮ የለም። ነገር ግን ሴት ልጅ ምስክር ወይም ደግሞ በገንዘብ ምስክር በሚሆንበት ጊዜ ላይ ሁለት ሴቶች መሆን አለባቸው። ይሄ በመካከል ምንድነው ካለን ደግሞ ሴቶች የወር አበባ ይባል ነገር አለባቸው። ሲቀጥል አብዛኛውን ጊዜ ቤት ውስጥ ነው የሚሆኑት አይደለ? ስለዚህ አንድ ምስክር ጉዳይ መሆን አለባቸው፣ ሁለት ሴቶች መሆን አለባቸው። ለምን ከተባለ አንደኛዋ ከረሳች ሌላኛዋን ታስታውሳት ዘንድ በዚህ ደረጃ ነው የሚታየው። ጀዛከላሁ። ስለዚህ ቀጥሉ። አንደኛ ጴጥሮስ 3:7 ላይ ያወጣለት። አንደኛ ጴጥሮስ 3:7 ጀዛከላህ። አንደኛ ጴጥሮስ 3:7 ያው አየሽው? አንብብላት። እንደዚህ ይላል፣ እንዲሁም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ነው። ደካማ ናቸው። ይሄ ደካማ ፍጥረት ይላል ራሱ የእናንተ መጽሐፍ እንደዛ ይላል። ግን እኛ ግን ምንለው ሴትና ወንድ እኩል ናቸው ብለን አናምንም። አንደኛው ለአንደኛው በተፈጥሮ አንድ አይነት ተፈጥሮ የላቸውም። በተረፈ ጀነት የመግባት ኦፖርቹኒቲያቸው ምናምን ነገር አማኝ የመሆናቸው የመጾም የመጸለይ ምናምን ነገር ኦፖርቹኒቲ ሁለቱም አላቸው። ሁለቱም መዳን ይችላሉ ከጀሃነም። ሁለቱም ግን ሴት ወንድ አይደለችም፣ ወንድ እንደ ሴት አይደለም ነው ቁርአን የሚለው። ከዛ አንፃር እዩ ሲጀመር ኡስታዝ ትምህርት ቤት ራሱ ስንማር እኮ ተምረናል እኮ። ሲጀመር የወንድ ጡንቻና የሴት ጡንቻ ይለያያል እንዴ? ጡንቻችን ራሱ እኮ ይለያያል አይደል እንዴ? አቋማችን ወንድ ልጅ ጠንካራ ነው፣ ሰውነት አለው። ሴት ልጅ ግን የላትም። ስለዚህ ሴት ትልቅ ዳሌ አላት፣ ወንድ ልጅ ትልቅ ዳሌ የለውም አይደል እንዴ ኡስታዝ? ስለዚህ ሳይንስ ራሱ የሚያምን ተፈጥሮ ራሱ ነው። ወገቧ ራሱ እንትን ነው፣ ፍሌክሲብል ነው። ስትወልድ ለማማጥ እንዲመች ተብሎ የሆነ የምትጣጠፍ ነገር አለው በተፈጥሮዋ። ወንድ ግን እንደዛ ነገር አይችልም ራሱ። አረ ብዙ ነገር አለው፣ ልዩነት አላቸው። እኩል የሚባል ነገር የለውም። እኩልነት ማለት አውቆ ነው። ኢኳሊቲ የሚለው ነገር እነሱ ኦፖርቹኒቲ ብለው የሚሉት ውሸታቸውን ነው። ኢኳሊቲ ወንድ የሚያደርገውን ነገር ሁሉ ሴት ማድረግ ትችላለች የሚል ነው ክርክራቸው። ስለዚህ ቆማ ሁላ መሽናት ጀምሯል። የሆነ እንትን ነገር ፈጥረው ማለት ነው። የሆነ ፕላስቲክ ነገር እየተገዛ ሴቶቹ ቆመው ይሸናሉ አንዳንዴ። ምንድነው ስትላቸው እኩልነት ይለዋል እዚህ ምዕራቡ ዓለም ላይ ማለት ነው። እንደገና ደግሞ ወንዶች ማዕፀን ምንድነው እንትናችን ጾታችን ይቀየርልን እያሉ ትራንስጀንደር እያሉ መውለድ እንፈልጋለን እያሉ ወንዶቹ ማዕፀን እያስደረጉ ነው። ራሱ ማዕፀን እንትን እያሉ ከሴት ጋር እየተቀያየሩ ማለት ነውና እንዲህ አይነት ጭምልቅልቅ ያለበት ነገር ያለበት የምዕራባውያኑ ነሳቦትና አርዮት እና አብዮት እንደ ስታንዳርድ አድርገን ማየት የለብንም። ሃይማኖቶቻችን ምን ይላል ብለን ነው ማሰብ ያለብን። ክርስትና ምንድነው በዚህ ጉዳይ የሚያስተምረው? አይሁድ እንዴት ነው የሚያስተምረው? ሂንዱ፣ ቡዲስት፣ ዞራስተሪያን ከጥንት ጀምሮ የነበሩ ሃይማኖቶች በዚህ ጉዳይ ላይ ያላቸው አመለካከት ምንድነው ተብሎ ረጋ ብሎ ጥናት ያስፈልጋል። በተረፈ ምዕራባውያኖቹ ለኛ ስታንዳርድ አይወጡልን። የተበላሸ ነው ሲጀምር ጀምሮ ወንድና ሴትና ሴት እያጋባ ለኔ ስታንዳርድ ሊሆን አይችልም። የምዕራባውያን ሐሳቦትና ርዕዮት ግልጽ ነው ቢንታ። እሺ ያውሽ ማለት በእናንተ መንገድ ተረድቻለሁ፣ ግን እስላም ጓደኞች ነበሩኝ። ያው እነሱ የሰጡኝ መልስ ግን የተለየ ነው። ግን ከእናንተ በላይ እውቀት የላቸውም ብዬ ስላሰብኩ የእናንተ መልስ ወስዶ እስላም የሆኑ ሰዎች አጋጥሞሽ ያውቃሉ? እኔ እስላም የሚባል ሰው አጋጥሞኝ አያውቅም። እስላም የሚባል ሰው አጋጥሞኝ አያውቅም። እኔ እስላም ሰው አለ ብዬ አላምንም። እስላም አይደለም፣ እኔ እስላም አይደለሁም፣ ወላሂ እስላም አይደለሁም። እኔ እዚህ ውስጥ እስላም የለም ራሱ እኔም አይደለሁም። ጃቤር እስላም ነህ? አይደለንም። እስላም የሆነ ሰው አለ ይንገረን። እዚህ ጋር የለም አንድ ሰው። እስቲ ጃቤር እስላም ነህ? ሙዲያስ ከመሆኑ ነው ይደብራል። እሺ ወላሂ ነው የምልሽ፣ እኔ እስላም አይደለሁም።
ጃቢር ኢስላም ነህ? ጉድ አይዲያ ኢስላም ነህ? ኢስላም የሆነ ሰው አለ? እኔ እዚያውን በጠይቃቸው ወላሂ የለም፣ እዚያ አይነግሩሽም። ሙስሊም ነን እንጂ ኢስላም አይደለንም። እኛ ዲን አይደለም። እኛ ሃይማኖት ሳንሆን ሰዎች ነን ራሱ። ስለዚህ ሰው ሙስሊም ነው የሚሆነው እንጂ ኢስላም አይሆንም። ግልጽ ነው። ግልጽ ነው። ዊንታና እሺ፣ እኛ ኢስላም አይደለንም። አሁን ግልጽ ነው። ትንሽ ግልጽ ሆነልሽ? አንቺ ክርስቲያን ነሽ ወይስ ክርስትና ነሽ? ክርስቲያን ነኝ። ክርስትና ምንድን ነው? ሃይማኖት ነው እኮ። ታዲያ እንደዛ ነው። ኢስላም ለኛም ሃይማኖት ነው በቁርአን። ኢስላም ነኝ አንድ ሰው ካለች ይሳስተዋል ራሱ። እንዴት እንደሆነ አላውቅም። ኢስላም ነኝ እስላሞች እያሉ ነው ሰዎች የሚጠቀሙበት። እና እኛ ኢስላም ሳንሆን ሙስሊም ነን። እሺ እሺ፣ አንድ ጥያቄ እናስተናግድና ወደ ታቦት እንሂድ። እሺ፣ አንድ ጥያቄ ብዙ ነበር ግን እሺ፣ አንድ የመጨረሻ ልጠይቅና ከአባ ማለት ድንጋይ ነው። ስደብ እየሰደብክ አይደለም፣ የተሰደብክ አይደለም። እና ያንን ድንጋይ ለምንድን ነው የምትስሙት? እንደዛ ሩጣችሁ ምናምን ማቀፍ መሳ ምናምን ለምንድን ነው ማለት? አሁን እኔ ከሙስሊሞች እንደተረዳሁት አንድ አላህ ላይ ምንም አይነት ሌላ አምላክም ሌላ ስለ አድን ምንም አትጠቀሙም አይደለ? ለምንድን ነው ለዛ ድንጋይ እንደዛ አይነት ክብር የሰጣችሁት? ማለት ምን ስናመልከው አይተሻል? ማለት ይሰሙታል በጣም ስለማቀፍ ይሮጣሉ፣ ከፖሊስ ጋር ይጣላሉ ምናምን የምናየው ነገር ነው ሶሻል ሚዲያ ላይ። አይ መሳም ያምልኮ ክፍል ነው እንዴ? እኔ አላውቅም። መሳም ያምልኮ ክፍል ነው? ዊንታና መሳም ያምልኮ ክፍል ነው? ለምንድነው ጥያቄ የምጠይቀኝ? ነው አይደለም። እንደዛ እኮ ነው የምልሽ እኮ። አሁን እኮ የምታመልኩት አንድ አምላክን ነው ትሉ የለው ያልሽ። አዎ የምናመልከው አላህን ነው የምናመልከው። ካላ ውጪ የምንጎባደድለት፣ የምናሸረግድለት፣ የምንጠራው፣ የምንመጀንበት በቃ ሌላ አካል ነው አይደለ? ድንጋይ በቃ ምንም ሊመለክም ሆነ ሊሳምም ሆነ ሊሰገድለት አይገባም። በቃ አይደለ? አንሰግድም፣ አናመልክም። ልክ ነሽ። ግን መሳም ግን የአምልኮ ክፍል ነው ወይ? እኔ የማውቀው መሳም የአምልኮ ክፍል ነው። ወይኔ ለምንድነው ጠይቀኝ? በቃ ጥያቄ መልስ። አይ መሳም የአምልኮ ክፍል ነው ወይ ነው የጠየኩሽ። ለዛ ነው የአምልኮ ክፍል ነው ወይ? እኔ የአምልኮ ክፍል እንደሆነ አላውቅም ራሱ። ለምሳሌ እኔ እናቴን ስማታለሁ፣ ሚስቴን ስማለሁ፣ ልጆቼን ስማለሁ። ግን አምልኮ አይደለም። ፈጣሪ ደግሞ አይሳብም። የአምልኮ ክፍል አይደለም። እሺ ሚስቶችህን ምናምን ነገር ጎንበስ ብለህ ትስማለህ ማለት? አሁን ለምሳሌ አንተ መምህር ነህ አይደለ? አንተ መተው ጉልበትህን መሳም ይችላሉ? አይችሉም አይደለ? እንደዛ ነው ማለት። ጉልበት እኮ አንስምም። እኛም እኮ ጉልበት አይደለም የምንስመው፣ ስናገኘው ከሰው ያነሰ ነው ድንጋይ ግን መሳም ማለት ሌላ ትርጉም ነው ያለው። ገባ እኮ። ሌላ ትርጉም ካለው ንገሪኝ እስቲ። በእግር ኳስ ዋንጫ ላይ ሲጨርሱ ኳሱ አክብሮት ብለህ ያዘው። አክብሮትም አይደለም እንጂ ታዩ። እግር ኳስ ላይ መጨረሻ ላይ ሲሸለሙ ኳስ የሚያሸንፈው ኳሷን ይስማታል አይስማትም? ኳሷን አይስምም? ይስማል። ዊንታና ግን እኮ ማለት እናንተ እኮ ልክ እንደ እንትን ነው እኮ በቃ የሆነ እንደ ግዴታ ሂዳችሁ እዛ ጋር በቃ የምታደርጉት ነገር እኮ አሁን ታዩና አሁን በጠይቅሽ መልሽ። አሁን የእግር ኳስ ጨዋታ ላይ ዋንጫ ሲወስዱ ዋንጫዋን ይስሟታል ያሸነፈው ቡድን። ምንድነው? አምልኮ ነው። ምንድን ስላሸነፉ ነው የሚስሙት? እሺ እኮ ድንጋዩን ለምን ይስሙታል ማለት ለምን ይስሙታል ስታስቢው? በቃ ወይ ከአምልኮ ጋር የተገናኘ ነገር አለ ወይ ደግሞ በቃ በጣም ያከብሩታል? የለውም እንጂ በቃ ኖርማል ነው። እኔ አጎቴ የምስመው አክስቴን ባገኛትና በስማት ከአምልኮ ጋር የተገናኘ ነገር የለም። ራሱ ከአምልኮ ጋር የተገናኘ ነገር የለውም። እኔ አሁን የጠየኩሽ ነገር የፈጣሪ ሀቅ ነው እንዴ መሳም ሲጀመር? አምልኮ ማለት እኮ የፈጣሪ ሀቅ ነው። የጠየኩ ለምን እንደው ታውቃለህ? ይሄን የጠየኩብህ በጣም ነው የምታካብዱት እናንተ ማለት ነው። ማለት እኔ ስለማካበዱ ሳይሆንና አሁን ስለመሳም መጀመሪያ እንጨርስ። አሁን ሌላ ቦታ አትንጂ ዊንታና። ማለት ሐሳቤን አስጨርሰኝ። እኔ እኮ የተሰደብኩ አይደለም። የጠየኩሽን ጥያቄ መልሺ። መሳም የአምልኮ ያለ ሀቅ ነው ወይ ብዬ ጠየኩሽ። የፈጣሪ ሀቅ ነው ያስረዳው ነው ወይ? ሂድ ፕሊስ አዳምጠኝ። ነው የጠየኩሽን መልሺ ነው ያልኩሽ። ሀቅ ነው ወይ መሳም የሚባለው ነገር የአምልኮ ሀቅ ውስጥ አለበት ወይ ነው የጠየኩሽ። እሱ መልሺ። ዊንታና መልሺ እሱን መጀመሪያ።
ዊንታና አለሽ? አዎ፣ ግን እስከ መጨረሻ ካላዳመጥከኝ እንዴት ላስብ? ካላዳመጥከኝ ሰው ጥያቄ ነው፣ ማብራሪያ አይደለም የፈለኩት። ጥያቄ ነው የጠየኩሽ። መሳም የሚባለው ነገር እኔ እንዲገባኝ የአምልኮ ሀቅ ነው ወይ? የአምልኮ ሀቅ ነው ወይ? አምልኮ ውስጥ ይካተታል ወይ መሳም? እስቲ ይሄን መልሽልኝ መጀመሪያ። እሺ፣ አምልኮውን እንተውና ግን ክብር ነው። ኖ እኔ የጠየኩሽ ጥያቄ ማክበር ሌላ ጉዳይ ነው። አምልኮ ውስጥ መሳም አምልኮ ውስጥ አንዱ ነው ወይ ነው የጠየኩሽ። ነው ወይስ አይደለም? እሺ፣ አይደለም። በቃ ስለዚህ የምታመልኩት ምንድነው አትበይ። የምናመልከው ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታን አላህን ነው። አሁን ወደ ጥያቄሽ እንመለስና ማብራሪያውን እንስጥሽ ለምን እንደዛ እንደምንል ማለት ነው። በቁርአን ላይ በሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት እነሆ ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ ምናወርድ ቢሆን እንጂ ከመልእክተኛ አንድንም አላክንም አለ አላህ። ከኔ በቀር ሌላ አምላክ የለምና አምልኩኝ አለ። እኔ ብሎ የሚናገር አምላክ ነው የኛ አምላክ። በሱረቱ ዛሪያት ምዕራፍ 51 ቁጥር 56 ላይ ጂኒና ሰውን ሊያመልኩኝ እንጂ ለሌላ አልፈጠርኳቸውምና አለ። በቁርአን ላይ በሱረቱ ረድ ምዕራፍ 13 ቁጥር 16 ላይ የሰማይና የምድር ጌታ ማን ነው በላቸዋል። አላህ ነው በል። ለነፍሶቻችሁንም መጥቀምም መጉዳትን የማይችሉትን ነገር እንዳታመልኩ ነው የሚለው ቁርአን። መጥቀምና መጉዳት የማይችል ነገር አይመለክም። በጀነትም መጥቀም የሚችል በጀሃነምም ሊጎዳ የሚችል አንድ አምላክ ብቻ ነው። ከአንድ አምላክ ውጪ ምንም ነገር የለም። ዑመር ምንድነው ያደረገው? ወደ ሀጀሩል አስወድ ወይም ደግሞ ወደ ጥቁሩ ድንጋይ መጣና ሳመው። አውቃለሁ አንተ ድንጋይ ነህ አለው። አትጠቅምም አትጎዳም አለ። ተመልከቺ ማለት ነው። የሚጠቅምና የሚጎዳ ነገር ብቻ ነው መመለከት ያለበት። መጥቀምም መጉዳትም የሚችለው የፍርድ ቀን በጀነት መጥቀም የሚችለው በጀሃነም ደግሞ ሊቀጣ የሚችለው ነገር ሊጎዳ የሚችለው አንድ አምላክ ብቻ ነው ያለው። ከዛ ውጪ የሚመለክ የለም። ስለዚህ ምን አለ? አውቃለሁ አንተ ድንጋይ ነህ አትጠቅምም አትጎዳም አለ። ዛት ሚስ የማይጠቅምና የማይጎዳ ነገር በኢስላም አይመለክም ራሱ ማለት ነው። ይሄንን ነው እንትን የምንለው ማለት ነው። ድንጋዩ ምንድነው ካልሽኝ ለቤቱ መሰረት ከጀነት የወረደ ነው ራሱ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አጅሩል አስወድ ከጀነት ብለው ነው የነገሩ ማለት ነው። ይሄንን ነው ያሉት። ረሱል ሰለላሁ ዐለይሂ ወሰለም ያስቀሩት ምንም ነገር የለም። አጅሩል አስወድ ተመልኮ ማያውቅም። ኢቭን በቁርአን ከመውረዱ በፊት የነበሩ ቁረይሾች 360 የሆኑ ጣዖታትን በመካ በካባ ዙሪያ ሲያመልኩ ጥቁሩን ድንጋይ ግን አንድ ቀን አምልከውት አያውቁም። ሲጀመር ስብርባሪ ነው እኮ ራሱ። ስዕል ላሳይሽ እችላለሁ። የተሰባበረ ነገር ነው ራሱ። የቤቱ መሰረት ሆኖ ከጀነት የወረደ ነው እና ከብሮ ምንም የተለየ ነገር የለም። እስቲ ኦሪት ዘፍጥረት 28 18 ላይ ያወጣላት አንጣ ኢምራን ክፈት። ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ይታይሻል። 28 18 ያዕቆብ ማሎ ተነሳ፣ ተንተርሶ የነበረበትን ድንጋይ ወስዶ ሐውልት አድርጎ አቆመው፣ በላዩ ላይ ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው አለ። የአምላክ ቤት ብሎ ጠራው አለ። ዘይት ለምንድን ነው ያፈሰሰበት? እስቲ መልሽልኝ። ይሄን ድንጋይ ወስዶ ሐውልት አድርጎ አቆመው፣ ቤቴል የአምላክ ቤት አለው ይላል። ለምን አደረገው? ለምን ዘይት አፈሰሰበት? ከዛ ቁጥር 22 ላይ ምን ይላል? ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። የማ ቤት? የእግዚአብሔር ቤት ይሆናል አለ። ቁጥር 22 ላይ ለሐውልት የተከልኩት ይህ ድንጋይ ምን ይሆናል አለ? የእግዚአብሔር ቤት ይሆናል አለ። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያወጣለት። ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ኦሪት ዘፍጥረት ምዕራፍ 35 ቁጥር 14 ላይ ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ፣ የመጠጥ መስዋዕት በእርሱ ላይ አፈሰሰ፣ ዘይትም አፈሰሰበታል። ለምንድን ነው ዘይት ያፈሰሰበት? ዊንጣና ድንጋዩ ለምንድን ነው ዘይት ያፈሰሰበት? መስዋዕት ለምንድን ነው ላዩ ላይ እንትን ያለበት? የመጠጥ መስዋዕት በእርሱ ላይ አፈሰሰ ይላል። አምልኮ እየተቀበለ ነው ድንጋዩ። አይ ዊንጣና እኮ ለምን መስዋዕት ለማን ነው የሚገባው? ለአንድ አምላክ ነው የሚገባው። ለምንድን ነው እሱ ላይ ያፈሰሰበት? ዘይት ለምንድን ነው ያፈሰሰበት? እያመለከው ይሆን? አይ እሺ ልጨምርልሽ ልሂድልሽ። ኢያሱ 24 26 ላይ ያወጣላት። መጽሐፈ ኢያሱ ምዕራፍ 24 ቁጥር 26 ኢያሱ ምዕራፍ 24 ቁጥር 26 ላይ ኢያሱም ይህን ቃል ሁሉ በእግዚአብሔር ሕግ መጽሐፍ ጻፈ። ታላቁን ድንጋይ
ጥንት የነበረውን ቅድም ያየሽውን ድንጋይ ወስዶ በእግዚአብሔር መቅደስ አጠገብ ከነበረው ከአድባሩ ዛፍ በታች አቆመዋል። ማንን ያቆመው? ማንን ያቆመው? ዊንታና ታላቁን ድንጋይ አቆመው። ከዛ በኋላ ቁጥር 27 ላይ ይላል ኢያሱም ለሕዝቡ እና አለ የተናገርነው የእግዚአብሔር ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክራል አለ። ማን የሰማው? ሰምቶ የሚመሰክረው ማን ነው? ድንጋዩ ማለት ነው። ድንጋዩ ይሰማል? ጆሮ አለው? አይ ማለት እነሆ የተናገረን የእግዚአብሔርን ቃል ሁሉ ሰምቷልና ይህ ድንጋይ ይመሰክርብናል። ሰምቷል። በቃችሁ ሰምቷል። ያ ድንጋይ ሰምቶ ይመሰክራል አለ። ድንጋዩ እንዴት ነው የሚመሰክረው? ሰምቶ ዘይት ያፈሱበታል፣ መስዋዕት ያቀርቡበታል፣ ምን ያደርጉበታል? ምን ያደርጉበታል? እሺ ወደ ማን ነው የሚጸልየው? ሰው ሲጸልይ ወዴት ነው የሚጸልየው? ወደ ድንጋዩ ነው የሚጸልየው? አይደለም። ሰው ሲጸልይ አይ ወደ እግዚአብሔር። አንደኛ ነገሥት ምዕራፍ 8 ቁጥር 48 አውጣላት። ወደ ድንጋዩ ነው ሰዎች የሚጸልዩት። እንግዲህ ለድንጋዩ ነው ካልሽኝ እኔ አላውቅም። ለድንጋዩና ወደ ድንጋዩ ልዩነት ካለው እንረዳለን። አንደኛ ነገሥት ምዕራፍ 8 ቁጥር 48 አንደኛ ነገሥት ምዕራፍ 8 ቁጥር 48 በማረኳቸው ተከታታይ በማረኳቸው በጠላቶቻቸው ሀገር ሳሉ በልባቸውና በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶችም ወደ ሰጠው ወደዚህ ምድር ወደ መረጥከው ከተማ ለስም ወደ ሰራሁት ቤት ቢጸልዩ አለ። ወደ ማን ቢጸልዩ አለ? በስም ወደ ሰራሁበት ቤት። ቤት ውስጥ ምን አለ? ቤት ውስጥ ምን አለ? ቅድም ያየሽው ታላቁ ድንጋይ አለ። ስለዚህ ወደ ማን ነው የሚጸልዩት? ወደ ማን ነው የሚጸልዩት? ወደ አምላክ ነው የሚጸልዩት። ወደ ቤት ወደዚህ ቤት ወደ ሰራሁት ቤት አለ። ቤቱ ምንድነው አለ? ድንጋይ ነው ብሏል። ቅድም ድንጋይ ነው። ይህ ድንጋይ የአምላክ ቤት ነው ይላል ዘፍጥረት ላይ እንድንድገመው ራሱ ዘፍጥረት 28 22 ላይ ያወጣላት። ዘፍጥረት 28 22 ላይ ያወጣላት። ድገመው። ዘፍጥረት 28 22 ላይ ያ ጀማ ተመልከቱት። ለሐውልት የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። ድንጋዩ የእግዚአብሔር ቤት ነው አለ። ኦኬ። አንደኛ ነገሥት ምዕራፍ 8 ቁጥር 48 ላይ ደግሞ ምን አለ? ወደዚህ ቤት ቢጸልዩ አለ። ወደ ድንጋዩ ማለት ነው ቢጸልዩ አለ። ጸሎታቸውና ልመናቸውን በማደሪያ በሰማይ ስማል። ወደ ድንጋዩ ቢጸልዩ፣ ወደ ቤቱ ቢጸልዩ አለ። ወደ ድንጋዩ ልቀጥል። መዝሙረ ዳዊት ምዕራፍ 5 ቁጥር 7 መዝሙረ ዳዊት ምዕራፍ 5 ቁጥር 7 ይታይሻል እዚህ ጋር። እኔ ግን በምሕረት ብዛት ወደ ቤት እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ አለ። ወደ ምን እሰግዳለሁ አለ? ወደ መቅደስ። መቅደስ ውስጥ ማን አለ? ታላቁ ድንጋይ የለም አላ። አንድ ልጨምርልሽና በቃ ወደ ሐሳቡን እንጠቅልለው። መዝሙረ ዳዊት ምዕራፍ 138 ቁጥር 2 መዝሙረ ዳዊት ምዕራፍ 138 ቁጥር 2 ላይ ታይሻል። በመላእክት ፊት እዘምራለሁ፣ ወደ ቅዱስ መቅደስም እንላለሁ አለ። እሰግዳለሁ። ለምንድን ነው ለመቅደስ የሚሰግደው? ትእዛዝ ስለሆነ ነው። በቃ ለመቅደስ ለድንጋይ አይደለም። ወደዛ ስግደት የማን ነው? ለማን ነው ስግደት የሚገባው? ለእግዚአብሔር ነው። ታዲያ ለድንጋይ እንዴት ይሰገዳል? ለድንጋይ ትሰግዳላችሁ እናንተ? አይ አንሰግድ። ይኸው ወደ አለ እኮ እዚህ ጋር ወደ ምን እሰግዳለሁ አለ? ወደ ቅዱስ መቅደስ እሰግዳለሁ አለ። ስለዚህ መልሱን ልንገርሽ፣ ለሌላ ጊዜ ትምህርት እንዲሆንሽ ነው። ወደና ለልዩነት አላቸው። እስቲ ድገሚልኝ ሚታላ። እኮ ትእዛዝ ነው ያልኩ እኮ ለዛ ነው። ወደ ነው የሚለው ወደ ነው እኮ የሚለው እኛ የምንሰግደው ለአላህ ነው፣ ግን የምንሰግደው ወደ ካባ ነው። ወደ ካባ ነው እንጂ ለካባ አይደለም የምንሰግደው። አንቺ ስግደት ስትሰግጂ ወደ ምስራቅ ነው፣ ወደ ምዕራብ ነው፣ ወደ ሰሜን ነው፣ ወደ ደቡብ ነው የምትሰግጂው? እንታና በየትኛውም ቦታ ቢሆን ወደ አምላክ። ስለዚህ ወደ ምስራቅ መስገድ ትችላለሁ እኔ ከፈለኩኝ። ከፈለግሽ ወደ ምስራቅ መስገድ ትችላለሽ። አሁን እኮ አንተ ማለት ነው ያልገባህ ነገር ወደ ፈለግከው አቅጣጫ ብትሰግድ ለፈጣሪ ወደ ምስራቅ መስገድ እችላለሁ እኔ
ለምሳሌ እችላለሁ ወይ ዊንታና ወደ ፈለኩት ከተባለ ወደ ምስራቅም ወደ ደቡብም ወደ ምንም መስገድ እችላለሁ? ወደ ታዘዝክበት ነው የምትሰግደው እኮ። አይ ወደ ፈለኩት መስገድ ትችላለሽ። አሁን ለአንቺ የምትሰግጂው ወዴት ነው? ወደ ምስራቅ ነው? ወደ ሰሜን ነው? ወደ ደቡብ ነው? ወዴት ነው የምትሰግጂው? ለምን ጥያቄ የምጠይቀኝ? እኔ አስጠይቀኝ። በቃ ጥያቄ መልስልኝ። ነው አይ ይኸውልሽ፣ እኔ አሁን ለምሳሌ ወደ ምስራቅ መስገድ እችላለሁ ወይ ነው ጥያቄ። አዎ በይኝ፣ አይዞሽ። እሺ ለምን መሰለሽ ወደ ምስራቅ መስገድ ይቻላል። ግን ለምስራቅ መስገድ ይቻላል? ለምስራቅ መስገድ ይቻላል? አይቻልም። የሚሰገደው ለፈጣሪ ብቻና ብቻ ነው። ግን ወደ ምስራቅም እንግዲህ በእኛ ደግሞ ወደ ካባ ነው የምንሰግደው። ለካባ አይደለም የምንሰግደው። ወደ ካባ እንሰግዳለን፣ ግን ለካባ አይደለም የምንሰግደው። ካባ ምንድነው? ቂብላ ነው። ፖይንት ኦፍ አዶሬሽን ነው። ዳይሬክሽን ነው፣ ራሱ አቅጣጫ ነው። ኢብራሂም መጨመር የምትፈልገው ነገር ካለ ጨምር። አዩ ኡስታዝ ጀዛከላሁ ኸይር ጀዛ ሐሳቡን እናጠቃለውና ትቀጥላለች። ያው ኡስታዝ ገልጾላችኋል። መጀመሪያ ማወቅ ያለባቸው ክርስቲያን ወገኖቻችን ካዕባ ማለት ቤት ነው። እሺ መስጊድ ነው ማወቅ ያለባቸው። ግን ከሌላው መስጊድ የሚለየው ነገር ምንድነው ከተባለ የገነቡት ነቢያት ናቸው። ማን? ኢብራሂምና ኢስማኤል። ሲቀጥል ደግሞ የት ነው ያለው? የመጀመሪያው መስጊድ ነው። ካዕባ የመጀመሪያው መስጊድ ነው። ማስረጃ ተመልከቱ። እንደዚህ ይላል ሱረቱል ሐጅ ላይ አምላካችን ታሪኩን አስቀምጦልናል፣ እንዴት እንደተገነባ ማለት ኢብራሂምና ኢስማኤል አብርሃምና ኢስማኤል ጌታችን ከኛ ተቀበል አንተ ሰሚና አዋቂ ነህ እያሉ ከቤቱ መሰረቶች ከፍ ባደረጉ ጊዜ አስታውሳለ። ስለዚህ ካዕባን ገነቡ። ካዕባ ማለት አራት ማዕዘን ነው። እሺ ቤት ነው። ራሳያችሁ ራሱ ቤት ኖርማል በቃ ራሳያችሁ። ይሄ ሀጀር አስወድ ነው። ይሄ ነው ማያችኋ። ካዕባ በቃ ይሄ ቤት ነው፣ የተገነባ ቤት ነው። ከዛ በአንደኛው ኮርነር ወይም ደግሞ ሀጀር አስወድ እንደዚህ፣ ካዕባ እንደዚህ ነው። ግን በሩክን የማ ወይም በየመን በኩል ባለው አቅጣጫ መሰረት አንድ ድንጋይ አለ። እርሱ ምንድነው? ሀጀር አስወድ ይባላል። ጥቁር ድንጋይ ነው። ቤቱ መሰረት ላይ ቤቱ ሲገነባ ወይም ደግሞ ምሰሶ ሲወጣ የተቀመጠ ድንጋይ ነው። እሺ ድንጋይ ነው። ድንጋይ ደግሞ በእስልምናችን ቅድም ተጠቅሶልሻል። አይጠቅም፣ አይጎዳም። ዑመር ረዲየላሁ ዐንሁ ተመከች ምን እንዳለ ያው ኢነከ ሀጀው ላተንፈው አንተ ድንጋይ አትጠቅም፣ አትጎዳም፣ ድንጋይ ነው። ኦኬ። ግን ልዩ የሚያደርገው ምንድነው? ከጀነት ወርዶ ሲቀጥል ደግሞ የት ነው ያለው? የተከበረው መስጊድ ላይ ነው ያለው። እኛ እሱን አናመልክም። የምናመልከው ተመከች ማን እንደምናመልክ አምላካችን እንደዚህ ያለ ተከበረ ቃው ላይ ፈልያዕቡዱ ረብ ሀዘል ቤት አለ። ስለዚህ አለ አምላካችን ምን አለ? ስለዚህ የዚህን ቤት የካዕባን ጌታ ይገዙ። ማንን ይገዙ? የካዕባን ጌታ እንጂ ካዕባን አንገዛ። ሙስሊሞች የምንገዛው ግን የካዕባን ጌታ የሰዎችን ጌታና ሁሉን ነገር የፈጠረውን ጌታ ነው እንጂ ለሰዎችም ለካዕባም አንገዛም። እኛ የምንገዛው ደግሞ የካዕባን ጌታ እሱም አላህ ሱብሓነሁ ወተዓላ ብቻ የምንገዛው ማለት ነው። ኦኬ። ሲቀጥል መሳሙ ተነስቷል። መሳሙ ብለሽ አስተቸም እኛ መጀመር ከሀጀር አስወድ መሳም አምልኮ አይደለም። ሲቀጥል መሳሙ ራሱ አምልኮቱ ለአላህ ነው የሚሆነው። ለምን መሰለሽ? አላህ ቤቱን ካስገነባ ወይም ኢብራሂምና ኢስማኤል ቤቱን ከገነቡ በኋላ ተናገረ። ምን ብሎ ተናገረ? ሰዎች ሁሉ ጥራቸዋል አምላካችን። ተመከቱ። ያው አልነውም በሰዎች ውስጥ በሐጅ ትእዛዝ ጥራ አለ አምላካችን። አምላካችን ምን አለ? ለኢብራሂም ሰዎችን ጥራቸዋል ወደ መጀመሪያው መስጊድ መጥተው እኔን ያምልኩኛል አምላካችን። ያው እግረኞች ከየሩቅ መንገድ በሚመጡ ከስታ ግሞች ላይ ሆኖ ይመጡሃል። ለእነሱ የሆኑ ጥቅሞች ይጣዱ ዘንድ በታወቀኖች ውስጥ ይመጣሉ። በቃ ስለዚህ አምላካችን አዘዘ። ሰዎች ሆይ አለ እኔ መታችሁ ወደ መጀመሪያው መስጊድ አምልኩ ብሎ አዘዘ ማለት። ስለዚህ ሰዎች ምን እናደርጋለን? የአምላካችንን ጥሪ ሰምተን ወደ ተከበረው መስጊድ አምላካችን እናመልካለን ማለት ነው። ኦኬ። ተመከቻ አንድ መጽሐፍ ጨምርልሽ ነው ኢንሻአላህ ጨርሳለሁ። ኢክማል ሙዓሊም ተመከቱ መጽሐፉ እንደዚህ ይላል። ኢነ ተቅቢል الحجر الاسود ሀጀርን ወይም ከሀጀር አስወድ መሳም ለይሰ ኢባደተን ለሁ ሀጀር አስወድ ማምለክ አይደለም። በል ሊላሂ ተዓላ በል አላህ ማምለክ። ማንንም ማምለክ አላህ ማምለክ። ለምን? የአምላካችንን ጥሪ ሰማን። አምላካችን ያዘዘን ነገር ሰምተን ኢባዳውን ፈጸመ፣ እሱን አመለክን። ይሄን ይመስላል። ኡስታዝ ይቀጥል። ጀዛኩሙላህ። ኢምራንዬ ለዊንታናዬ የምታሳይልኝ አንድ ነገር አለ። ልኬልሃለሁ። ራሱ ሀጀሩል አስወድ የሚባለው ወይም ደግሞ ጥቁሩ ድንጋይ የሚባለው ኦልሞስት የቤቱ መሰረት የነበረና አሁን ተሰባብሮ ሽርፍራፊ ነው ያለው። ይሄ እቃው አሁን ብዙ ሰዎች የሚመስላቸው ነጭ ነገሩ ነው የሚመስላቸው። ነጭ ነገሩ ራሱ ማስቀመጫው ነው እንጂ እሱ አይደለም ራሱ። አንዴ ኢምራን ራስን ትልቅ ላይ አድርግና ልኬልሃለሁ። እዛ ያለው እንደዚህ ነው። ዊንታናዬ እዩ፣ ተሰባብሮ ሁላችሁም ይዩት። ያጀማ ሁላችሁም ይጠቅማቸዋል። ተሰባብሮ ያለ ጭርፍራፊ ድንጋይ ነው። ይላችሁ ይታያቸው። ውስጡ ያለው ይሄ ነው እንግዲህ የሚታየው። ከውጭ ስለሚታይ ነው እንጂ ውስጡ ያለው ይሄ ነው። ያጀማ ይታያችኋል። የተሰባበረ ድንጋይ ነው ይሄ። አሁን እስቲ ድገሙ፣ አሳያቸው። ይኸው ይታያችኋል። ይሄ እቃው ነው። ይሄ የሚታያችሁ ነጭ ነገሩ እቃው ነው። ውስጥ ነው ያለው። ይሄ ራሱ ማለት በማለስለሻ እንትን ተብሏል። ግን ውስጥ ድረስ ያለው ውስጥ ያለው ይሄ ነው። እቺ ናት እንግዲህ ትንሽ አይታያችሁም?
አይታይም። ኧረ ጃቢሩ አትጥፋብን። ተቸገረን እኮ ለሶስተኛ ጊዜ ነው አሁን። ጃቢር እንግዲህ ሊዘረግፈን ነው። ጃቢር ስልክ ገብቶበት ነው እንጂ እስከዛው ቀጥሎ እስከዚህ በሐሳብ ደረጃ ምን እንቀጥላለን? ለዊንታና ልናሳያት ነበር። ጃቢርን ደውሉለት እና እንትን በሉት፣ ሊዘረግፈን ነው። አየው ሳዚ ቆይ ለደውለት ነው እስከዛው እንትን በል እና የተሰባበረ ነገር ነው። እንደዛማ ቢሆን እኮ የሁላ ህዝብ ይሰልማል መሰለሽ እንዴ? ፈጣሪ የፈጠረውን በሰማይና በምድር በመካከላቸው ያለውን የፈጠረው የዓለማቱን ጌታ ከሆነ የማይመለከው በኢስላም እንዴት ነው ሰው ከክርስትና እየጎረፈ ያውላ የሚመጣው? ከአይሁድ እየጎረፈ የሚመጣው እንዴት ነው? አይሁዳኖች ለምንድን ነው ሙስሊሞች የሚያመልኩት አንድ አምላክ ነው ብሎ የሚያምኑት? ጥንት የነበረውን የአብርሃምን አምላክ ነው የሚያመልኩት። ለምንድን ነው የሚሉት? እነሱ አንድ በእምነታቸው ውስጥ ሌላ አምላክ ነው ባዕድ አምላክ ነው ብሎ አይደለም የሚሉት። እንደዛ ብሎ አይምንትን ይላቸው። ለምንድን ነው የሥላሴ አማንያን ወይም ክርስቲያኖች እንደዛ የሚሉን? ከነሱ እምነት ጋር አይሁዳኖች ጋር በኋላ የመጣ ትምህርት ነው ሥላሴ ትምህርት ማለት ነው። ይሄ በሶስት አካላት የሚመለክ አንድ አምላክ አለ ብለዋል። ትራዩን ጋር የሚባል ነገር አለ። አንድም ሶስትም ይሆን እንዛዱ ሰለስቱ ወንዝ ሰለስቱ አዱ ይሰልሱ በአካላት ወይ ተዋዱ በመለኮት የሚባል እንዲህ አይነት ነገር ትምህርት ስላለ እኛ ግን በኢስላም አስተምሮት አምላካችን አላህ በማንነትም በምንነትም አንድ ነው ብለን ነው የምናምነው። ስለዚህ ያንን አንድ ብለን ስለምናምለክ ከአይሁዳኖች ጋር ይመሳሰላልና የምታመልኩት አምላክ ሌላ አምላክ ነው ይላሉ ክርስቲያኖች። ለምን ሲሏቸው ከነሱ አምላክ ጋር ስለማይመሳሰል። እሺ አይሁዶችስ ሲላቸው አይሁዶች ከኛ ጋር ነው ይላሉ። አይሁዶች አንድም ሶስትም ብለው ይላሉ አይሉም። የትኛውም አይሁድ እንደዛ ብሎ አያምንም። አንድ አምላክ አለ ነው 1% ነው ብሎ ነው የሚያምኑት። 3% የሚባል ነገር በስላሴ አያምኑም አይሁዶች። እሺ አውጣላቸው አሳያቸው። አሁን ይታያል ሐበይቢ ይታያቸዋል። ያ ጀማ ይታያል። ማሻአላህ ቀጥሎ ኡስታዝ ይታያል። ይሄ ነው እንግዲህ ተሰባብሮ ያለ ድንጋይ ነው። ይሄ ነው እንግዲህ አንድ ወጥ እንኳን አይደለም፣ ግን ይሄ እቃው ነው። ይታያቸዋል። ነጩ እቃው ነው። ውስጡ ያለው ደግሞ ምንድነው? እዛ ጋር ውስጥ ነው ያለው እሱ። ውስጥ ደግሞ ያለበትን አሳያቸው። ይሄ እቃው ይሄ ነው። ድንጋዮቹ ተሰባብሮ ቁጭ ያሉ ናቸው እንደዚህ። ይሄ እንዴት ይመለካል ስታስቡት ማለት ነው። ይሄንን የሚያመልክ ሰው እኔ ትዝ ብሎኝም አያውቅም ራሱ አላህ ፍቀኝ ኢንሻአላህ። የአምልኮ ክፍል አይደለም ነው ጥያቄው። የአምልኮ ክፍል ነው ወይ? መሳም የአምልኮ ክፍል ማን ያደረገው? እንደዛ ከሆነ እኮ ጉዳችሁ ነው የሚፈላው። ፈጣሪ እንዴት ይሳማል ራሱ? መሳም የአምልኮ ሀቅ ነው ወይ? እና የኔ መስላል። እናመሰግናለን። አናነ ነው እንተዋወቃለን። ቲክቶክ ላይ ስላንቻ ነገር ነግሮኝ ነበርና ጎበዝ ነሽ። አንዳንድ ቪዲዮዎችሽንም ደግሞ ያየው ነበረ። ብዙ ስሞች ነው ያሉት። ምናልባት እኔ ራስቼሽ ከሆነ ወይ አንቺ ወይ ተገጣጥመን ከነበረ ብዬ ነው ልጠይቅሽ። አይ እንዲህ አንተዋወቅም፣ አውርተን የምናውቅ አይመስለኝም። ግን እንዲሁ አላድ ስታነጻጽር ከወንድሞች ጋር ምናምን እከታተላለሁ አይ ነበር። ከዛ ደግሞ አላህ ብሎ ደግሞ ወደ እስልምና ስትመጣ ደግሞ በጣም ከተደሰቱ እህቶች ውስጥ አንዱ ነኝ ማለት ነው። ደስ ብሎኛል የእውነት። ለምን ስላየሁ ትግልህን የምታደርገውን ጥረትም የነበረውን ነገር ስላየው ያ ነገር አልፎ ተቀይሮ ዛሬ ከወንድሞች ጋር ሆነ ስለ ኢስላም ስትመሰክር፣ ስለ አላህ ስትመሰክር፣ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስትመሰክር በጣም ነው ደስ ያለኝ። ይሄ ነው። እሺ እንጃ ኔትወርክ ይዞታል እንግዲህ አንዳንድ ነገር ምን ትለናለህ? አሁን ቅድም ሰዎች መጽሐፍ ቅዱስን እንደማያነቡን የተማሪ ያየሁት እኔ ቅድም ከጃጋ በነበረው ነገር ክርስቲያኖች መጽሐፍ ቅዱስ ለምንድን ነው የማታነቡት? እውነት የወንጌል እጥረት ያለው እንደውም እዛ ክርስቲያኖቹ ሰፈር ነው መሰለኝ። እውነት ላነብ ቢሉስ ከየት ጀምሮ እስከ ድረስ የቱን ክፍል አይተሻል? የያዘችው 80 አዱ ነውና እንደው ላነብ ቢሉ እንኳን ይጀምር እና ኦርቶዶክስ ከመጽሐፍ ቅዱስ ይልቅ ምናልባት የጸሎት መጽሐፍት ላይ ነው የሚያተኩሩትና
ያ ነገር ምን ያክል እንደጎዳቸው ነው የሚያሳየው። አንድ ክርስቲያን ዘዳግም መጽሐፍ የተባረከ እንዴት ነው የማያውቀው? ያሳዝናል። እንዴት ዋልሽ ጂጂ? እጅጋየሁ በአንቺ ፍቅር ስንቱን አየሁ። በዚህ ስምሽ ተጽናኛለሽ አይደል? ይሄን መሰለሽ። አይ ደግ ነው። እና ምን ይዘሽልን መጣሽ? ምን ይዤላችሁ እመጣለሁ? ያው አምናችሁ የተቀበላችሁበትን ቁርአን ብታነቡ ብትቀሩ አይሻላችሁ? መጽሐፍ ቅዱስ ያከፈታችሁ ከምታነቡ ቅዱሳን እናነባለን እኮ እኛ መጽሐፋችንን እናነባለን። እንዲሁም ደግሞ ሌሎች እንደው መጽሐፋቸውን እንዲያነቡ ደግሞ ያው እንግዲህ ሪኮመንድ እናደርጋለን። አይተሻል አይደለ? መጽሐፍ ቅዱስ ዘዳግም መጽሐፍ የቱ ጋር እንዳለ ማያውቅ ክርስቲያን ያለው እና የትውልድ መንቃት የለበትም ትያለሽ? መንቃት ያለምደስ ማንበብ ካለባቸው በራሳቸው ነው እንጂ የሚያነቡት። ግን መጽሐፍ ቅዱስን ከማይቀበል አንድ አካል ስላነበበው ምንም ይመጣለት ነገር የለም። ግን የሚቀበለው አካል ሲያነብለት በሚገባው መልኩ እንዲገባው ያደርጋል። እናንተ ግን ገብታችሁ ለማደናበር ነው እንጂ ለመጥቀም አይደለም። እውነት ለመጥቀም ከሆነ ቁርአኑን ቁጭ ብላችሁ እዚህ ጋር ቅሩት፣ አንብቡት አይሻልም? እናነባለን እኮ ነገርኩሽ። አሁን ቁርአን እናነባለን። ክርስቲያኖች ግን ቢያንስ ቁርአንን ማንበብ እንኳን አሁን ላይ ካልቻሉ ቢያንስ የራሳቸውን መጽሐፍ ቢያውቁና ቢረዱት ብለን ነው የራሳቸውን መጽሐፍ እንዲያነቡት እያደረግን ያለ። ምክንያቱም ስናወራቸው እንደምታውቂ እንዳየሽውም የራሳቸውን መጽሐፍ እንኳን እያወቁት አይደለም እንኳን የኛን እና ያ ነገር እንዲስተካከል ነው የነቃና የበቃ ትውልድ እንዲኖር ነው። አሳስባችሁ ምን እንደሆነ ታውቂያለሽ? በቃ የብሉይ ኪዳን ዘመን ላይ አይደለንም፣ አዲስ ኪዳን ዘመን ላይ ነን። አንድ ቦታ የቆመን አይደለንም። እናንተ ወደ ኋላ ሄዳችሁ የብሉይ ኪዳን መጽሐፍ ነው ያስገለጣችሁ የምታስነብቧቸውና ያ ደግሞ ምንም የሚያመጣው ለውጥ የለም። ደስ አስከፍቶ የሚያስነብቧቸው ምክንያት ይኖራል በወቅቱ የተጻፈበት። ስለዚህ አሁን ላይ ይሄ ነገር ስላለ አሁን ላይ ኢፌክት ያመጣል ብለን አናምንም። እንደናንተ በድሮ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? እጅጋየሁ እንዴት ነሽ? ጃጃ ደህና ነህ? አልሐምዱሊላህ። ዛሬ ባይዘዌ ፕሮግራም አለን። ፕሮግራም ምንድነው? የመጽሐፍ ቅዱስ የንባብ ጊዜ ነው የሚኖረን። ዛሬ የመጽሐፍ ቅዱስ ጥናትን ያለን ከእጅጋየሁ ጋር ሆነን መጽሐፍ ቅዱስ እንማር ወይ ደግሞ መጽሐፍ ቅዱስ እናንብብ የሚል ፕሮግራም ነው ያለው። ዛሬ እንግዲህ እጅጋየሁ መጽሐፍ ቅዱስ ታነብልናለች፣ ታስተምረናለች። መጽሐፍ ቅዱስ አስጠኝን እስቲ፣ ስለ መጽሐፍ ቅዱስ አንብቢልን። እሺ አታስጠኝም፣ ግን አንብቢልን እስቲ። የጌታ ቃል በቤቱ ላይ ይፍሰስ። አጣማችሁ እያፈሰሳችሁት እኮ ሰማችሁ እኮ እኛ አናጠመውም። አንቺ እያቃነሽ አንብቢልን እስቲ። አንቺ አንብቢልን መጽሐፍ ቅዱስ እስቲ። የጌታ ቃል ይከፈት በዚህ ቤት። እድል ሰጠ። ወንጌል ስበኪ እስቲ። መጽሐፍ ቅዱስ ከፍተሽ ማንበብ ትችያለሽ። ሞራሉ አለሽ እዚህ ቤት። እጅጋየሁ የሞራል የመኖር የመጣት ምንድን ነው? ምንም እኮ ምንም ናችሁ ማለት ሞራሉ አለሽ የሚባል ክፈቺ እስቲ። ክፈቺና እናንብብ እስቲ እኮ እስቲ ክፈቺና እናንብብ። ማንበብ መጽሐፍ ቅዱስ ታነብልናለሽ? የኔ ነው አይደል እንዴ? መጽሐፍ እኮ የኔ ነው። አንተ እንደዚህ ስላልከኝ አይደለም። መጽሐፍ ጋብዥን እስቲ ቅዱስ በቤቱ ነው እኮ መጽሐፍ ቅዱስ ጋብዥን እስቲ። ጋብዥን በእኛ ቤት አንብቢልን እስቲ መጽሐፍ ቅዱስ ለብቻ ጋብዛለሁ አስፈላጊ ከሆነ። አይ አንቺ ደግሞ ብቻህን ያልሽ። እኔ ስሚ ሚስት ያለኝ ሰው ነኝ። ገባሽ አይደለ? ድሮስ ሚስት በአካል እኮ አላልኩክም። በዚህ ነው እንጂ እኮ አይፈቀድም በእኛ። አሁን ለጀማው ይሄ ሁላ ሰው እኮ አንቺን ብሎ ነው የተሰበሰበው። ስለዚህ እስቲ ባይብል አንብቢልን፣ መጽሐፍ ቅዱስ እስቲ አንብቢልን። ጋብዥን እስቲ ዛሬ እስቲ አንበሽብሽን። የደሞዝ ቀን አይደለም ገና 28 እኮ ነው እኮ። ጋብዥና አይጠፋም መቼስ። መጽሐፍ ቅዱስ ክፈቺና እስቲ አንብቢልን። አቃንተሽ እኛ እያጣመምን ስለሆነ እስቲ አንቺ ክፈቺና አንብቢልን።
አታነቢም? አንብብ እስኪ ክፈተው። መጽሐፉ እጅግ ላይ ያላልና አለኝ ብላ አይደል እያስከፈትክ እያስነበብክ ያለው እንጂ። አይ እኔማ እነሱን አስከፍቼ ነበር እያነበብኩ የነበረው። ግን አንቺ መጽሐፍ ቅዱስ ለኛ የማንበብ አቅም ካለሽ አንብቢልን እስቲ። ይልቅን ያስተማሪ የለኝም በይና ወደ ሌላ ነገር አናንዛዛ። አንድ ምዕመን ነኝ አስተማሪ አይደለሁ። አንብቢልን ያልኩሽ አስተምሪን አይደለም። መጽሐፍ ቅዱስ ከፍተሽ በቃ አማርኛ ጽሑፍ ነው ማንበብ። ምን ነው ታውቃለህ? መጽሐፍ ቅዱስ ስለተነበበ ብቻ ቀጥታ አይደለም የሚተረጎመውና ዮሐንስ ተርጉሚልን ማለት እኔ እዚሁ እነግርሃለሁ። እሺ ክፈተው። ዮሐንስ አንተ እኛ አይደለማ። ኦኬ ዮሐንስ ወንጌልን እንክፈት። ያ አንዳንድን ክፈት። ከዛ ዝም ብለህ ትሰባለህ። ከዛ ሁለተኛውን ደግሞ በእኛ ምርጫ አይደለ? ሁለተኛውን ደግሞ በእኛ ምርጫ አሳየኝ መከራ። እሺ ስትባል ደግሞ ሌላ እኮ ዮሐንስ ወንጌልን በአንቺ ምርጫ ከፈትን እኮ እሺ አለን። ከዛ ሁለተኛው ደግሞ በእኛ ምርጫ የምረዳው ነው ልነግርህ የምችለው። አይኛ አንብቢልን ነው አስረጅን አስተምሪን አላልኩም። መጽሐፍ ቅዱስ ይከፈትና ንባቡን ታነቢልንና በቃ ማንበብ ብቻ በቃ እንድትረዳው ትፈልግም ብለው ማንበብ ነው። አይ ማስረዳት አልችልም ማለት ማስረዳት የምችል ከሆነ ታስረጃለሽ፣ ካልቻልሽ ደግሞ አታስረጅንም። አሁን ዮሐንስ ወንጌል ምዕራፍ 1ን ሙሉ ላንብብልሽ። ሙሉ ግን ይበዛል፣ እስከ 20 ድረስ ላንብብልሽ። ከዛ አንቺ የሚቀጥሉን ታነቢያለሽ። ያስማማናል? ዝም ብሎ ይልቅ እስከ 20 ይልቅ መጽሐፍ ሲነበብ አሁን ከ1 እስከ 20 ዝም ብለህ አድርገህ ስላነበብከው ገባ ማለት አይደለም። ቁርአን እንደዚህ ነው እንደምታጠው አልገባም። ላንብበውና ታብራሪዋለሽ አንቺ። ከዛ የሚቀጥለውን ደግሞ ምዕራፍ አንብበሽ ራስሽ ታብራሪው። አንዳንድን ሁለቱን አንቀጽ አንብበውና ያንን እነግርሃለሁ። ከዛ ወደ ሌላ እንሄዳለን። ከተቀበልከኝ ካመንክበት በኋላ ወደ ሌላ እንሄዳለን። እሺ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል እስከ ቁጥር 3 ድረስ። እሺ ምን ሲጀምር ምንድነው የሚለው? በመጀመሪያ ቃል ነበረ አለ። በመጀመሪያ ማን ነበረ? ቃል ነበረ። እሺ ያዘው ይሄንን በመጀመሪያ ነው የሚለው ቃል። በመጀመሪያው አንዴ ከመቀጠላችን በፊት ቆይ ከመጀመራችን በፊት ያጀማ 832 ሰዎች እውነት መጣ አካውንትን ገብታችሁ ኮፒ ሊንክ አድርጉ። እንደገና አሁን በጣም ቆንጆ ቪዲዮ ለቋል። በጣም በአይነቱ ልዩ የሆነ ተጋብዛችኋል። ግቡና ኮፒ ሊንክ ኮመንት ሪፖስት አድርጉ። ከዛ ይሄን ጨርሳችሁ ከመጣችሁ በኋላ ኮመንት ላይ አንዳንድ ቁጥር ጻፉ። ቶሎ በሉ እሺ። እንትን አካውንቱም ሪፖርት የተደረገበት ስለሆነ አሪፍ ነገር ነው የሚሰራው። አግዙት በቃ በዚህ እሺ። እጅጋየሁ ቀጥይ። እንትን ሀዊኮ እንዳላፍንሽ እዚህ ላይ ከሷ ጋር አወሩና የሚቀጥለው ምዕራፍ ከኔ ጋር እናወራለን። ሀዊ አንተ ነው እሺ ቀጥይ። እሺ ቀጥይ። የት ነው የምትሮጠው? እኔ ስለምፈራሽ እኮ ነው እንዳትጨምቂኝ። እሺ በመጀመሪያው ቃል ነበር ይላል። በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ ነበረ። ቃልም ለእግዚአብሔር ነበረ ይላል። ቃልም ምን ነበረ? በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃልም ምንድን ነበረ? ምን ነበረ? እግዚአብሔር ነበረ። ይህ በመጀመሪያ ይልና በእግዚአብሔር ዘንድ የነበረው አይደለም የሚለው ሁሉ በእርሱ ከሆነ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ አንዳችስ እንኳን ያለ እርሱ አልሆነ። አንዳችስ እንኳን ያለ እርሱ አልሆነ። ሁሉ በእርሱ ሆነ አይደለም፣ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም። ስለዚህ ይሄ ቃል የተባለው በመጀመሪያ ቃል ነበረ ብሎ የተገለጸው ቃልም ስጋ ሆነ ተብሎ የተጠቀሰለት አይደለም ነው።
ያ ቃል ማን ነው? ስጋ የሆነው የተፈጠረው ማን ነው? ይቅርታ የተወለደ የተስፋ ቃል ማን ነው ደግሞ የተስፋ ቃል? ኢየሱስ ክርስቶስ። ስለዚህ በኢየሱስ ክርስቶስ ነው ሁሉ ነገር የተፈጠረው ብለህ ታምናለህ? አይ በቃል ምን አይነት ቃል? እግዚአብሔር በንግግሩ እርሱ ብሏልና ሆኑ፣ እርሱ ብሏልና ተፈጠሩ ይላል። እግዚአብሔር ይሁን እያለን የፈጠረው ሰማይ ይሁን፣ ምድር ይሁን፣ ብርሃን ይሁን እያለን የፈጠረው ይሄን አታምኚም? አየካይ አንተ አተረጓጎም ምልህ ይሄ ነው። ፍቺ ቃል ምለው ይሄ ነው። እሺ አስረጂ። አንተ አሁን በተረዳኸው መንገድ ቃልን ዝሩ ቃል አሁን አትጠይቂኝ ያልክ ያለኸው መጽሐፍ ስለሆነ አስረጂኝ። አሁን እኛ አስተምሪን እኮ ነው ያልኩሽ። አንቺ ደግሞ አስተምሪን ብለንሽ አስተምሪን የራስሽን ፍቺ አስቀምጪ። አስረጂን። እንዴት ነው የምትረዱት እናንተ ላይ እዚህን መጽሐፍ? እኛ የምንረዳው በመጀመሪያ ቃል ነበረ ሲባል ቃል ሲባል አካላዊ ቃል ከድንግል ማርያም የተወለደው አካላዊ ቃል ነው ቃል የምንለው እንጂ እግዚአብሔር የሚናገር ንግግር አይደለም። አንተ ንግግር ነው አይደል ያልከው? ቀጥ የራስሽን ቀጥ የኔን ተይው እኮ እኛ ንግግር ብለናል ሳይሆን ምናምነው። እሺ ንግግር ብለን ሳይሆን የምናምነው ቃል ስንል አካላዊ ቃል ከድንግል ማርያም የተወለደው ኢየሱስ ክርስቶስን ነው። ያ ኢየሱስ ክርስቶስ ምንድነው ያደረገው? ሰማይና ምድርን በፈጠረበት በልጁ ብለን አይደል ያነበብክልን? ስለዚህ ሰማይና ምድር ሁሉ ሳይቀር እኛ የሰው ልጆችን ሁሉ ሳይቀር የተፈጠረው በቃል ነው። ግልጽ ነው? ገብቶኛል። ያንተ መረዳት ደግሞ ንገረኝ። የኔ መረዳት ይቅር ሮንግ በሆነ እንትን ከምገልጸው አሁን ወደ ቀጣዩ ምዕራፍ እንሂድ። ይሄንን ገብቶናል። የገባው ሰው ገብቶናል ብሎ ኮመንት ላይ ጻፍ። እጅጋየሁ ያስተማረችው ነገር አይ ከገባን ገባን እኮ ደግሞ በግድ አልገባችሁም እንዳት። አሁን አንቺ ያልሽው በመጀመሪያ ቃል የተባለው ይሄ አካላዊ ቃል ነው። ይሄ አካላዊ ቃል ደግሞ በመጀመሪያው ከእግዚአብሔር ዘንድ ነበረ። እሱ ደግሞ ራሱ አካላዊ ቃል እግዚአብሔር ነው። ከዛ ሁሉ በእርሱ ሆነ ሲባል ይሄ አካላዊ ቃሉ ሁሉን ነገር እንደፈጠረ ፈጣሪ እንደሆነ፣ ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ፈጣሪ ነው ነው አይደል? ይሄን ያስረዳሽ? ወያው እኛ ገብቶናል። አሁን ወደ ቀጣዩ ምዕራፍ እንሂድ። መጽሐፍ ቅዱስ ክፈች። አሁን ደግሞ አንድ ምዕራፍ ደግሞ እናንብበኛ ምርጫ ገብቶናል። አይ መጽሐፈ ሳሙኤል ቀዳማዊ ላይ ሂጅልን። ለምንድን ነው ወደ ኋላ የምትመለሰው? አዲስ ኪዳን ላይ አንቺ መጽሐፍ ቅዱስ አትፍሪ እንጂ ይነበብ እንጂ እንዴ ምን ሆነሽ? ለምንድን ነው ፈርቻ አይደለም። ይኸውልህ መጽሐፍ ቅዱስ የ2000 አልፈራሽ እኮ ይነበብ ዓመት ራሱ አዲስ ኪዳን ነው። መጽሐፍ ቅዱስ ኪዳን ሁሉ ዓለም ከመፈጠሯ ጀምራ የነበረች መጽሐፍ ናትና እዛ ቃል ላይ የሆነ ቃል አለ ብለህ ያንን አሁን ብሉይ ኪዳን ላይ ያልገባን ነገር አለ። አስተምሪን እንጂ አይ አስተምሪን። አንድ ደግሞ ከብሉይ ኪዳን እንሂድና እናንብብ። ብሉይ ኪዳን ያንቺ መጽሐፍ አይደለም እንዴ? እግዚአብሔር ቃል አይደለም? መጽሐፍ ነው፣ የኛ መጽሐፍ ነው። ግን እኔ ለረዳው በቃ ይነበባ ይከፈት የጌታ ቃል። እንዴ ምን ሆነሽ ነው እጅጋየሁዬ? እኔ ላይ ደግሞ ትጨክኛለሽ። አሁን ለስንት ሰው ቀኑ ሙሉ እየዞርሽ ስታነቢ ውለሽ አሁን ለኔ አንድ ምዕራፍ ብልሽ እምቢ ትያለሽ እንዴ? ኧረ ተይ እጅጋየሁ። ለማን ነበርኩስ? ቀኑ ሙሉ እየዞርሽ ባይብል ስታነቢ አይደለ እንዴ የምትሆኒ? አሁን አንድ ምዕራፍ ሳስቸግርሽ እኔ አልችልም ወገቤን ፈለጠኝ ምናምን ትያለሽ። ለኔ አንቺ ታንሻለሽ እኮ። በእኔ አሁን መጽሐፈ ሳሙኤል ላይ ነይ፣ አሁን ነይና እናንብብ። የጌታን ቃል አንብቢና አስተምሪ። ከዚህ ግን ማንም የሚሰጣቸው ለዚህ እኮ ነው እዚህ የምትመጣው። እንትን አድርጉ። የእውነት መጣን ኮፒ ሊንክ አድርጉለት። አንደኛ፣ ሁለተኛ ነገር ደግሞ ከኔ ፕሮፋይል አጠገብ ልብ ቅርጽ ፕላስ የምትለውን እየነካችሁ ሁላችሁም ሜምበር ሁኑ፣ ለላይቭ ስለሚያግዘው ማለት ነው። እጅጋየሁም እንድታነብ እንትን በሉ። አንድ አበባ ስጧት ለእጅጋየሁ።
ጎበዝ ናት። አልፈልግም በቃ እንዳሰጧት አፈልግም ተዋት። እሷ በራሷ ታነባለች። መጽሐፈ ሳሙኤል ቀዳማዊ ላይ ነኝ። ከፋታው እጅጋየሁ ክፈቻ። አንድ ስልክ እኮ ነው ያለኝ። አንቺ ደግሞ እሺ መጽሐፍ ቅዱስ ኢትዮጵያ ክፈትላት። እሺ ታንብብ። በቃ ይሄንን እኔ ማንበብ አልችልም። አንቺ ነሽ እንግዲህ እንደ ፍጥርጥሩ ታረጊዋለሽ። ኢትዮጵያ አለክ አሎ ጃይ እስቲ ክፈትላት የጌታን ቃል። እውነት መጣን እየገባችሁ እንትን በሉት፣ ኮፒ ሊንክ አድርጉለት አካውንቱን። ከኔ ፕሮፋይል ፒክቸር አጠገብ የምትለው ልብ ቅርጽ ፕላስ የምትለውን እየነካችሁ ሜምበር ሁኑ ሁላችሁ። እንዴ አቤት ኳስ ትጫወቻለሽ? ኳስ ብትጫወች አሪፍ ነው። ጥሩ ትንፋሽ ነው ያለሽ። አንተ እኮ ሙሉ እዚህ ተሰክተ ስለምትል እኮ እንጂ አንቺ እየዞርሽ ስትለፈልፊቱ ያለሽ አቅምሽ ራሱ እንትና መሐመድን ታውቃለሽ? ላስተዋውቅሽ ወይ ጉል ማሚ ቀጥል። አንዴ ላወራት። ጂጂ ሰላም ነው። ጂጂ ሰላም ነው። አረ ጉዳይ ዲያ አውቅኛለሽ? ኦኬ እንተዋወቃለን። እፎይ ሲጨምቀኝ ቼክ ነበርና ዳራን እባክሽ ሲጨምቀኝ ኦኬ ተረፍክ። ከጃጋ ያወራሽ ነበርና በቅድሚያ ከየት ቤተ እምነት ነሽ? የትኛው ክርስቲያኒቲ ውስጥ ነሽ? ጥያቄ አንዴ ልጠይቅህ መጀመሪያ። እሺ ጠይቂ። ምን ጉዳይ ደ አቤት። ያው ማንም ሰው የፈለገውን እምነት የመከተል መብት አለው። ይሄ በዚህ አምናለሁ እና መጀመሪያ ሙስሊሞችን ስትከራከር ገብተክ ልክ አይደሉም ብለክ ዲቤት ስትገባ ስትከራክ መጽሐፍ ስታስተምር ቁርአን እየገለጽክ መጀመሪያ ራስን አውቀህ ነው እሱን ስታነብ የነበረው ወይስ እንዴት ነው? ለካ ተሳስቻለሁ ብለህ ደግሞ አሁን ወደዚህ መጣ? አዎ ራሴን አነብ ነበረ፣ ግን ያው በራሴ ላይ ንጽጽር አላደረኩኝም። ያማደርገው ጀስት የራሴ እምነት ትክክል ነው ብዬ ሌላውን ደግሞ እምነት ቼክ ማድረግ ማንበብና ለማወቅ ጥረቶችን አደርግ ነበረ እና ከዛ አንፃር ነው። ግን ሞር ክርስትና ኮምፕሊኬትድ እና ብዙ በችግሮች የተሞላ በስህተቶች በጣም በብዙ ስህተቶች የተሞላ እምነት ነው ክርስትና እምነት። ኢቨን ብሉይ ኪዳንም ራሱ ብዙ ችግሮች አሉበት። ብዙ ችግር አለ። በደንብ ዘልቀህ አይተኸዋል መጀመሪያ? እንዴ መጀመሪያ በደንብ ቀርባ አይተኸዋል? ሁለት መንገዶች አሉ። አንደኛው መንገድ ምን መሰለሽ? የሰዎች ሲጠይቁሽ መጽሐፍ ቅዱስን ቼክ ታደርጋለሽ። ይሄ የዚህ ቲክቶክ ላይ የተለመደ ነገር ነው። ግን እኔ በቤተ ክርስቲያን ደረጃ በሰንበት ትምህርት ቤት ተምሬ አልፍ ያለው የተወሰነም ቢሆን ተምሬ አልፍ ያለው መሰረታዊ የሚባለውን ትምህርት አልፍ ያለው ለተወሰነ ጊዜ ትንሽም ቢሆን አገልግያለሁ። ማለት ሰንበት ትምህርት ቤት ነው ወይስ? እንግዲህ ዲያቆንና ካህን አይደለውም። ሞርም ዲያቆንም ደግሞ ብዙ የሚለይ ነገር አይደለም። ሰንበት ተማሪ የሆነ ሰው በቂ የሚባለው የነገረ ድህነትን የሚያውቅ ሰው እሱ በቂ ነው የሚባለው ሰንበት ትምህርት ቤት ያለፈ ሰው ነው። ከዛ በተረፈ ግን ያው ክርስትና ላይ በጣም ብዙ ለረጅም ጊዜ እኔ ሁልጊዜ ባይብል ማነበው የሚገርምሽ መች መሰለሽ ባይብል ማንበብ የጀመርኩት ከልጅነቴ ጀምሮ ነው። ከቤቴ መጽሐፍ ቅዱስ አይጠፋም። በሄድኩበት ባይብል ይዤ ነው የምንቀሳቀሰው። በጣም አነባለሁ። ሰው በህይወቱ ድካም ሲያጋጥመው መንፈሳዊ የሆነ መጽሐፍቶችን በማንበብ በህይወቱ ላይ ብዙ ነገሮችን ማለፍ ይችላል። ከዛም አንፃር መጽሐፍ ቅዱስን ከዘፍጥረት እስከ ራዕይ ድረስ
ብዙ ክፍሎችን አንብቤያለሁ። ያው ለዲቤት የሚሆን ሳይሆን ለህይወት የሚሆን ተብሎ እንደሚነበብ ማለት ነው። ከዛ አንፃር ኦኬ እኔ የምልህ እሺ ስታነብ ማለት ነው። ግን ከፎይ በተሻለ መጽሐፍ ቅዱስን አውቃለሁ። የሚገርምሽ ነገር ለማጋነን ሳይሆን ኦኬ እኔ ጥያቄ መጽሐፍ ቅዱስን ስታነብ ከብሉይም ከአዲስም ኪዳን ስታነብ የራስን መረዳት ብቻ እያስክ ነው እየሄድክ ያለኸው ወይስ ካንተ የተሻሉትን እየጠየቅ? መጽሐፍ ቅዱስ እንደምታውቀው ዝም ብሎ አይፈታም ማለት አባቶች በፈቱት አፈታት ነው የሚፈታው እና በራስ አረዳድ ነው ስትረዳው የነበረው ወይስ ትጠይቅ ነበር? ይሄ ምን ለማለት ተፈልጎ ነው የሚለውን ነገር ትጠይቅ ነበር? አሪፍ ጥያቄ። ብዙ ጊዜ ታውቂያለሽ በክርስትና የመጽሐፍ ቅዱስ ትርጓሜዎችን ማግኘት እጅግ በጣም ከባድ ነው። አንደኛ መጽሐፍቶቹም ውድ ናቸው። እንደ ትንንሽ መጽሐፍቶች አይደሉም። በጣም ትልልቅ ስለሆኑ የትርጓሜ መጽሐፍቶች እሱ ማግኘት በእርግጥ ለተወሰነ ጊዜ ከብዶኝ ነበረ። ከዛ አንጻር አንዳንድ ጥያቄዎችን ኦርቶዶክሳዊ መልሶችን ብቻ በዝም ብሎ ዌብሳይት ላይ በማየት ለመመለስና ለመማር ሙከራ አድርግ ነበረ። ግን ባይ ዘ ዌይ ኦርቶዶክስ ትርጓሜ የራሷ ትርጓሜ አላት። የራሷ ትርጓሜ አላት ማለት ግን ኦርቶዶክስ ቸርች ፋዘርን ትከተላለች ማለት አይደለም። ኦርቶዶክስ በራሷ ሊቃውንት ነው የምትንቀሳቀሰው። የራሷ ሊቃውንቶች የሚተረጉሙትን መጽሐፍ ቅዱስ ነው የምትከተለው። ለዛ ነው አሁን በሁለት ሳይድ መጽሐፍ ቅዱስ የሚተረጎመው። አንደኛው ሳይድ ቸርች ፋዘር የሚባለው ፈረንጆቹ ማለት ነው። ሁለተኛው አገራዊ ተርጓሚዎች የሚባሉ ሊቃውንቶች በዚህ ሳይድ ነው ያለውና መልልሽ ፈልጌ ነው መጽሐፍ ቅዱስ ትርጓሜ ነው አሁን አለኝ 81 ሙሉ መጽሐፍ ቅዱስ ትርጓሜ አለኝ። አስፈላጊ ሲሆን ከሁሉም ሳይድ ያለው ማለት ነው። ትርጓሜውን ያለው ቸርች ፋዘሮችንም ያለው ያ እንደዛ ነው። አሁን እንደተረዳው ከኦርቶዶክስ ሀገራዊ ምናምን እንዳልጀስ የራሷ አፈታትም አላት ምንም በቃ ኦርቶዶክስ ማለት አንድ ናት። የኢትዮጵያ ኦርቶዶክስ ራሷን ችላ ተገንጥላ የወጣች ኦርቶዶክስ አይደለችም። ከሌሎቹ አምስቱ ኦርቶዶክስ አብራ ቸርች ፋዘርን ይዛ አብራ ያለች ልጅ ከሐዋርያት ጀምሮ ያሉትን ማለት ነው። ስለዚህ ይሄ የራሷ ለግሏ ምናምን የምትለውን አማርኛ እሱ ላንተ ያዘው አላገኘውም። በላ አጠቃላይ መጽሐፍ አላነበብኩም። የቸርች ፋዘሮችን መጽሐፍ አግኝቼ አላነበብኩም። ለሱ እንኳን አልታደልኩም። ቁርአንን ብቻ ሳገላብጥ ነበር። እነሱን ለማብሸቅ ሳገላብጥ ነበር የቆየሁት ብትል ያምርባል። ኦኬ ይኸውልሽ፣ ቆይ አንድ ነገር ልንገርሽ። ኦርቶዶክስ የምትከተላቸው ቸርች ፋዘሮች አብዛኛውን በዚህ በአሌክሳንድሪያ በግብጽ ሳይድ ያሉትን ቸርች ፋዘሮች ነው የምትከተለው። በእርግጥ ለምሳሌ ይኸውልሽ ጥንታዊ እንትን ላይ ብታነቢ ቸርች ፋዘሮችን ሁኔታ ብታጠኚ አሉ። ያው ለምሳሌ አንጾኪያ የነበሩት ቸርች ፋዘሮች የሚማሩበት የራሳቸው ትምህርት ቤት ነበረ። በአሌክሳንድሪያ የነበሩ ቸርች ፋዘሮች የሚማሩበት የራሳቸው ትምህርት ቤት ነበረ። ምን አይነት ቴዎሎጂ ነበራቸው መሰለሽ? ሁለቱ የተለያዩ ናቸው። የኦርቶዶክሱ ሳይድ ሙሉ መጽሐፍ ቅዱሱን እያንዳንዱን በትርጓሜ ይሄ ትርጉም ምንድነው ትርጉም ያድናል ፊደል ይገላል የሚባለውን አካሄድ ነው የሚሄዱት። የእንትኖቹ ደግሞ አንጾኪያዎቹ ቸርች ፋዘር የሚባሉ ደግሞ መጽሐፍ ቅዱስ በመጽሐፍ ቅዱስ ቃል ይፈታል የሚል አካሄድ ነው የሚሄዱት። አሁን ብዙ ጊዜ ቸርች ፋዘር ሲባል ወይ መጀመሪያዎቹ ላይ ዞሮ ሄዶ እና አትናቴዎስ ጋር ነው የሚሄደው። ኦርቶዶክስ ብዙ ጊዜ የምትከተለው አትናቴዎሱን ነው፣ ከአትናቴዎስ ሳይድ ያለውን ነው። ብዙ ቸርች ፋዘሮች አሉ ኦርቶዶክስ ያልሆኑ። አሁን ይኸውልሽ ኦሪየንታል ኦርቶዶክስ የእነዚህ አምስቱ እንትን ኦርቶዶክስ ቸርች የሚባሉ አሉ። የግሪክ ኦርቶዶክስ ደግሞ አለ።
እነዚህ ሁሉ አንሸንት ናቸው፣ ጥንታዊ ቸርቾች ናቸው። ከነዛ ውስጥ ኢትዮጵያ በግብፁ ሳይድ ነው የምትሄደው። ኦኬ ከግብፅ ነው የማርቆስ መንበር በሚባለው በግብፅ ሳይድ ነው ኢትዮጵያ የምትገባው። አሁን ምን ልልሽ ፈልጌ ነው፣ ሁሉም ቸርች ፋዘር የኦርቶዶክስ እንዳይመስሉሽ አንደኛ። ሁለተኛ ሌሎችም ቸርቾች አሉ፣ ይሄንን ወቂ ኦርቶዶክስ ተብሎ የሚጠሩ ነው። ኢስተርና ኦሪየንታል እንዳሉ አውቃለሁ። አሁን ይኸውልሽ ኢትዮጵያ ኦርቶዶክስ ተዋህዶ ሊቃውንት ጉባኤ የሚባል አላት። መጽሐፍ ቅዱስን እያጠኑ ቁጭ ብለው የሚተረጉሙ፣ ለምሳሌ ነገ ተነስተው የራሳቸውን ባይብል መተርጎም ይችላሉ። አቤቱ ሸታው ታው ይሄ ሊቃውንት ናቸው። ሊቃውንት ጉባኤ ናቸው። ጉዳይያ ትርጓሜ የሚሰጠው ከበፊት ከመነሻው የበፊት አባቶች ትርጉም እሱ መሰረት እሱን ተይዞ ነው እንጂ የራስ ትርጉም በቤተ ክርስቲያን የትም ሰታጣቅም። ይሄ ያንተ አመለካከት ነው። የራስ ትርጉም የሚባል ነገር ኢትዮጵያ ኦርቶዶክስ ውስጥ አይሰራም። ለዚህ እኮ ነው አይደል ፕሮቴስታንቶችን የምናወግዘው። ምክንያቱም ባይብል ኦንሊ ባይብል ብቻ ይላሉ፣ የራስ ትርጉም ይሰጣሉ፣ በራሳቸው ትርጉም ይሄዳሉ። ስለዚህ ቤተክርስቲያን በራሷ ትተረጉማለች። ይሄን በኪስ በኋላ ኪስ ውስጥ አስቀምጠው። ይሄ ያንተ አይዲያ ነው መሰለሽ እንደዛ ያልኩትኝ። ለምሳሌ ኦሪት ዘፍጥረት ምዕራፍ 18 በአብርሃም ቤት የሚለው የኦርቶዶክስ ትርጓሜ ሊቃውንቶች የኦርቶዶክሳዊ የሆነ ትርጓሜ ብትመለከችው እንግዲህ ልክ አብና ወልድና መንፈስ ቅዱስ አብርሃም ቤት እንደመጡ በስጋ ማለት ነው እንደመጡ፣ በኋላ ደግሞ አብና መንፈስ ቅዱስ ወደ ላይ ሲሄዱ ወልድ ብቻውን ከአብርሃም ጋር እያወራ እንደቀረ አድርጋ በምሳሌ ደረጃ አስቀምጣ ትተርጉማለች። ይሄ ቤተክርስቲያን የራሷ ትርጓሜ ነው። ሌሎች ቸርች ፋዘሮች ጋር ብትሄጂ እንደ ኦርቶዶክስ ሁሉንም እንደ ኦርቶዶክስ አስመስለው አይተረጉሙም። አንዳንዶች ኢየሱስ ነው በእርግጥ ብለው የሚተረጉሙም አሉ። ግን ደግሞ ሌላ ፐርሰን አለው ወይ ቦዲ አለው ወይ ወደሚል ብዙ አጨቃጫቂ ነገሮች ውስጥ ይሄዳል። ሶ ኢትስ ኦኬ። አንቺ ግን ጥያቄ አሁን ከጃጋ ቃል በሚለው ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን አንስተሽ ነበርና እዛ ላይ የተወሰነ ነገር ልበልሽ። አሁን እሺ የጨረስክ ማለት ነው። ገብቶኝ ነው የወጣሁት እያልከኝ ነው። መጀመሪያ ጨርስ። አዎ ምን መሰለሽ የአጠቃላይ ክርስትና ምን እኔ የምመክርሽ ምን መሰለሽ፣ ምናልባት ክርስትና የራሴ ምልከታ ለማለት የኔ ምልከታ ልንገርሽ። ክርስትና ምን አለ መሰለሽ የመጀመሪያዎቹ ክርስቲያኖች አሉ የክርስትና ሙቭመንትም የጀመሩት ማለት ከኢየሱስ ሐዋርያት መጀመሪያ ክርስቲያኖች የሚባሉት በእነዚህ ታይም ላይ ከነዚህ በኋላ ውስጣዊ የቤተ ክርስቲያን ችግር የሚባል አለ። ማለትም ከቤተ ክርስቲያን ውስጥ የተነሱ አስተሳሰቦችና ምንፍቅናዎች ተብለው የሚነሱ አሉ። በፍልስፍና ሳይድ በተለያየ በኢየሱስ ማንነት ዙሪያ ላይ የሚነሱ ችግሮች ተብለው ነው የሚታዩት። እነዚህ ልክ ከመጀመሪያዎቹ ክርስቲያኖች መጽሐፍ ቅዱስን ከዘጋነው በኋላ በኢየሱስ ማንነት ዙሪያ አንድም መግባባት ሳይኖር የተፈጠሩ ክርስቲያኖች ናቸው ከመጽሐፍ ቅዱስ ውጪ ያሉት። ልክ ይሄ የመጀመሪያዎቹ ክርስቲያኖች ሲያልቁ ማለት ነው። ከዚህ በኋላ ያሉት የራሳቸውን አመለካከት የሚከተሉ ናቸው። ይቅርታ እዚህ ጋር ላይ ያዝክ። እሺ መጽሐፍ ቅዱስን ይዘው በጣም ብዙ ዲኖሚኔሽን ብዙ እምነት ተከፍቷል፣ ይሄ ይታወቃል። ግን ኦርቶዶክስ ግን መጀመሪያ የነበረውን ቀጥተኛውን እንደያዘች በሶስተኛው ጉባኤ ላይ እንደቆመ ጀስት ዲቴል ባላቆም ሌላዎችን ጉባኤ የማይመለከታት በቃ የቀጥተኛ የመጀመሪያው እንደሆነ ይታወቃል። ስለዚህ ስለሌላው የራሱ መረዳት ነው። የራሱን መረዳትን ይዞ መሄድ ይችላል። እንኳን በእኛ ኦርቶዶክሱ በክርስትና ይቅርና በሙስሊሙ እኮ ይኸው ሺያና ምናምን እየተባለ ጭራሽ ዲቤት እየተጠራሩ ነው እዚህ ጋር። ስለዚህ ይሄንን አንስተክ እኛ ላይ ልታመጣ አትችልም። እኛ ኦርቶዶክስ ቀጥተኛው እምነት ኦርቶዶክስ ክርስቲያን ነንና ከነሱ ጀስት አታገናኘን። የመጀመሪያው ስለሆነን ማለት ነው። ኦኬ ይኸውልሽ
ኦርቶዶክስ ቀጥተኛ እምነት የሚለው ኦርቶዶክስ የሚባል ባይብል ላይ የለም። ኦርቶዶክስ የሚባል እምነት የለም። ግን ይኸውልሽ ሁሉም ኦርቶዶክስ ነን ይላሉ። ማለትም ቤዝመንት አድርገው የብሉይንም እናምናለን የአዲስ ከዛ አንጻር ነው እንጂ ኦርቶዶክስ የሚባል ቤተ እምነት ተቋም መጽሐፍ ቅዱስ ላይ የለም። በሲጀመር መጽሐፍ ቅዱስ ላይ ቤተ እምነት የለም፣ ተቋም የለም። አሁን ለምሳሌ እውቅና ያላቸው ተቋሞች የሉ። የተለያየ የእምነት እንትን ይሄ ያንተ አስተሳሰብ ነው። በክርስቶስ ክርስቲያን ተብለናል። ስለዚህ የለም አትበል። አንዴ ይኸውልሽ ልነግርሽ ነው። ኢየሱስ በነበረበት ታይም ላይ ፈሪሳውያን፣ ሰዱቃውያን፣ ቀናተኞች የሚባሉ አይሁዳውያን እምነት የሆነ ሳምራውያን ደግሞ የሚባሉ ያው የአህዛብ ወገን ሆኖ ግን ከእስራኤላውያኖች ጋር በህብረት የሚኖሩ አሉ። የራሳቸው እምነት የራሳቸው ሁኔታ አለ። ፈሪሳውያን የሚባሉት የራሳቸው እምነት የራሳቸው የጸሎት ስርዓት የራሳቸው እምነት አላቸው። የሙሴን እምነት ይዘው የመጡ ማለት ነው። ሰዱቃውያን የሚባሉ አሉ። የሙሴን እምነት ይዘው ነው የመጡት። ትንሣኤ ሙታን የለም ብለው የሚያምኑ አሉ። ቀናተኛ የሚባሉ አሉ። በጣም የተበደሉና ቁጥራቸው አነስተኛ የሆኑ እስራኤላውያን ደሃ ማህበረሰብ ውስጥ ያሉ ማለት ነው። ለምሳሌ ልነግርሽ ነው ልመጣልሽ ነው። ክርስትና ምንድን ነው ሲባል ኢየሱስ መጣ። ኢየሱስ ሲመጣ ኢየሱስን በተቀበሉት መካከልና ኢየሱስን ባልተቀበሉት ሰዎች መካከል ያለው መለያ ስም ክርስቲያን ይባላል። ኢየሱስን የተከተሉት ክርስቲያን ተብለው ይጠራሉ። ሌሎቹ ግን የይሁዲ እምነት በአንድ አምላክ እምነት የሚያምኑ ፈሪሳውያኖች አብዛኛው አብላጫውን እምነቱን የያዙ ነበሩ። ምንድነው ክርስቲያኒቲ ሲባል ዘ ፎሎወር ኦፍ ጂሰስ ማለት ነው። ለምሳሌ ፈሪሳውያን ሆነው እንኳን ኢየሱስን ካመኑበት የሚጨምሩት ነገር ምንድነው? የኢየሱስ ተከታይ መባልን ይጨምራሉ ማለት ነው። ምንድነው? ኢየሱስን የሚከተሉ የነበሩ መጽሐፍ ቅዱስ ላይ ክርስቲያን ተብለው ይጠሩ ነበር እንጂ ቤተ ሃይማኖት ተቋም አይደሉም። ሲጀመር መጽሐፍ ቅዱስ ላይ ሃይማኖት ምን ማለት መሰለሽ? ለፈጣሪ ማምለክና ፈጣሪ መስገድ ነው። ይሄ ደግሞ በተቋም ደረጃ አልመጣም፣ እስልምና እስኪመጣ ድረስ ማለት ነው። ፈጣሪውን የሚያመልክና የሚገዛ ኢስላም ብቻ ነው ቤተ እምነት ተብሎ በተቋም ደረጃ አንድ ጨርሻለሁ። ይኸውልሽ መጽሐፍ ቅዱስ ላይ አዳምጪ። መጽሐፍ ቅዱስ ላይ ሃይማኖት ማለት ለአንድ አምላክ መስገድና ለአንድ አምላክ መጸለይ ብቻ ነው ሃይማኖት የሚለው ፍቺ። አንደኛ የያዕቆብ መልእክት 1:27ን መጨረሻውን ተመልከቺው። እግዚአብሔርን የሚያመልክ የሚመስለው ግን ልቡ ከእግዚአብሔር የራቀ ይላል። የሚያመልክ የሚለው ሪሊጅን የሚል ይመጣል። ማምለክ ሃይማኖት ማለት እግዚአብሔርን ማምለክ ማለት ነው። ኦኬ ገባሽ? እግዚአብሔርን ማምለክ ሃይማኖት አይደለም። ሃይማኖት የሚባለው ስም ተቋሙ ያለው መጽሐፍ ቅዱስ ላይ እግዚአብሔርን ማምለክ የሚለውን ይሄ ደግሞ ለማንም ቤተ እምነት አልተሰጠም። ማንም ቤተ እምነት ላይ የለም። ፈሪሳውያኖች ጋር የለም፣ የክርስቲያኖችም ጋር የለም። እንደ ተቋም ደረጃ ሆኖ ሃይማኖት ሆኖ የመጣው ቁርአን ላይ ነብዩ መሐመድ ከመጣ በኋላ ቁርአን ሲወርድ የነቢያቶች ሁሉ ሃይማኖት ኢስላም ነው የሚለው ተገለጠ ማለት ነው። እሺ ላንተ ባይብል ላይ ቤተ እምነት የለም፣ ተቋም የለም ለማለት ነው። ኤኒዌይስ አለ እሱ አለ አልተገለጸልኝም ማለት አንድ ቀን ይገልጽልናል ጌታ መድኃኒዓለም። ተቋም የለም እህቴ፣ እንዴት አድርጌ ላስገባልሽ? ባይብል ውስጥ ተቋም የለም። እንዴት አድርጌ ላስገባብ? ምንም አንተ ቢገባ እኮ ሙስሊማቱ ነው። ሶሪ እና ለማንቲ በቃል ስጋ ሆነ የሚለው ላይ እንትኑ ላይ ትንሽ ልንገርሽ። በመጀመሪያ ቃል ነበር የሚለው በመጀመሪያ ታብራራልኝ። አይ ልጠይቅሽ ነው፣ እኔ ላብራራልሽ አይደለም። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። አሁን ይህንን በክርስትና አንቺም የተማርሽው እኔም አውቀዋለሁ። ቃል የምትሏን እግዚአብሔር ኢየሱስ እግዚአብሔር ነው ለማለት የምንጠቀምበት ምዕራፍ ነው አይደለ? ስለ ኢየሱስ
ኢየሱስን አምላክ ለማድረግ በመጀመሪያ ቃል ስለሆነ ለማድረግ አይ ጥቅሱን ነው ያወራን ያለ ነው። በዮሐንስ 1:1 ላይ ያለው አይልሽ በዮሐንስ 1:1 ላይ ያለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለውን የምንጠቀመው ኢየሱስ እግዚአብሔር መሆኑን ለመግለጫ ነው። ይህን ጥቅስ የምናነሳው ልክ ነኝ? እንደዛ አይደለም እኮ ቃልም እግዚአብሔር ስለመሆኑ ማረጋገጫ። ኦኬ አሁን ምን መሰለሽ በመጀመሪያ ቃል ነበር ይላል። ቃል የሚለው ላይ እግዚአብሔር በይና ተኪው። ለምን ተኳለው? ቃል ብሎ ነው ለማለት ነው። ቃልን እግዚአብሔር ለማድረግ አይደል ሐሳቡ? እንደተጻፈው አንብበውና ተርጉምል። አዎ አንደኛ ይኸውልሽ ዮሐንስ ቃሉን የተናገረው ዮሐንስ ነው። ሐዋርያው ዮሐንስ ኢየሱስ አይደለም። ዮሐንስ እኮ የጻፈው እኮ በመንፈስ ቅዱስ ተሞልቶ ነው እንጂ ዝም ብሎ አይደለም የጻፈው። አባቱ ዲያሪ አይደለም። እኔ በምን ተመራ አላልኩኝም። ምን መሰለሽ እህቴ እየሰማሽ ከሆነ ዮሐንስ ያላችሁ ደግሞ አትሳደቡ፣ ፋራቱ ነው። ችግር የለውም አታንብቢ ኮሜንት። ይኸውልሽ ዮሐንስ በመጀመሪያ ቃል ነበረ ብሎ እሱ ተናገረ። ተናጋሪው ዮሐንስ ነው። አሁን እዚህ ፖይንት ላይ ኢየሱስን እኔ ባጭሩ የምነግርሽ ነገር ቃል የሚለው ላይ ኢየሱስ ቃል የሚለው እግዚአብሔርን የሚያመለክት ነው ተብሎ ስለሚታመን ራሱ ኢየሱስን ለመጥቀስ ስለሆነ ቃል የሚለው ላይ እግዚአብሔር የሚለውን አስገቢና በመጀመሪያ እግዚአብሔር ነበር፣ በእግዚአብሔር ዘንድ እግዚአብሔር ነበረ፣ እግዚአብሔርም እግዚአብሔር ነበረ። ላንቺ ልሰጥሽ ነው። በዚህ ጥቅስ ውስጥ 3 እግዚአብሔር አለ። ቃል ተብሎ የተጠቀሰው አካል አለ፣ እሱ ራሱ እግዚአብሔር ነው። ከዛ ደግሞ ነበረ ተብሏል። በማን ዘንድ? በእግዚአብሔር ዘንድ ነበር ተብሏል። ሁለተኛ እግዚአብሔር አለ። ከዛ ደግሞ ቃልም እግዚአብሔር ነበር የሚል አለ። 3 እግዚአብሔር አለ። ሶስት እግዚአብሔር ይኸውልሽ 3 እግዚአብሔር የለም። እንገርክ እንዲገባሽ ጉዳይ ለከልብ ሰማኝ። ቃሉ ምንድነው የሚለው? በመጀመሪያ ቃል ነበር አይደል እንደሚለው? እየሰማኝ ነው። ቃልም በእግዚአብሔር ዘንድ ነበረ ይላል። ቃልም በማን ዘንድ? በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር ነበር። ቃልም ራሱ ማን ነበረ? እግዚአብሔር ነበር። ስለዚህ ከእግዚአብሔር መጀመሪያ አንተ እዚህ ጋር ሊገባ የሚገባው የሥላሴ አካል መጀመሪያ አንድ አምላክ አለን። አንድ አምላክ አብ አለን። አብም ከጥንቱ ከመጀመሪያው ዓለም ሳይፈጠር ነው። ስለዚህ በመጀመሪያ ብሎ ያመጣው በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር ይላል እና ይሄንን ቃል ይዘህ እንዲሁ ፍታው። ጀስት የሆነ ቁጥር 14 ላይ ዝቅ ስትል ልክ ቃልም ስጋ ሆነ ይላል። ስለዚህ ቃልም ስጋ የሆነው እና የገለጸልክን ስጋ ነው። ስለዚህ ይሄ ነው ራሱን ያብራራለከን ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ስለዚህ ቃልም ምን ሆነ? ስጋ ሆነ። ስለዚህ ይሄን ነገር ከልብ አንብበው በውስጥ ሆነ ስለ እውነት ላይ እንደት በደንብ ነው ያነበብኩት እሱን ጥቅስ። ኢቭን እያንዳንዱ መጀመሪያ ምን ማለት ነው፣ ቃል ምን ማለት ነው፣ ሆነ ምን ማለት ነው፣ እያንዳንዱን አንብቤዋለሁ ከነ ትርጓሚው ማለት ነው። ግን አሁን ፖይንቱ ምን መሰለሽ፣ እየሰማሽኝ ከሆነ ቃልን ወደ እግዚአብሔርነት ሌላ ፐርሰን ተደርጎ ቃልን ወደ እግዚአብሔርነት አምጥቶ ሁለተኛ አካል ለማድረግ የራሱንነት ለመስጠት አሁን እንዳልሽው ደግሞ የተወለደ አድርጎ የተወለደው ደግሞ ሌላ ራሱን የቻለ ከዘላለም እስከ ዘላለም የነበረ
አድርጎ ለመውሰድ ነው። ዘላለማዊነት ሰጥቶ አብሮ የነበረና የተወለደ የነበረ ለማድረግ ነው። ነበረና ተወለደ በነገራችን ላይ በጣም ሁለቱ ኮንትራዲክት ናቸው። እንዴት መሰለሽ? አዳምጪኝ የምነግርሽን ነገር ልብሽንና ጆሮሽን ከፍተሽ ማለት ነው። ነበረና ተወለደ ይለያያል። ተወለደ የሚሆነው ምክንያቱም ቃል ከአብ ውስጥ ነው የሚወጣው። ተወለደ ከተባለ ከአብ ውስጥ ወጥቶ ነው። ነበረ ከተባለ ቢሳይድ ነው የሚሆነው፣ ውስጥ አይሆን። አዳምጪኝ ቃል ወልድ ደግሞ ተገኝ ነው። መንፈስ ቅዱስም እንደዛው ሰራጺ ይባላል። ነበረ ከተባለ ቢሳይድ ነው የሚሆነው፣ ማለትም ከጎን ነው የሚሆነው። ነበረ ማለት ተወለደና ያመለክ ነበረ ዝንተ ዓለሙን ነበረ። ይኸውልህ አስገኝ ተገኝ እንኳን የበላይ የበታችነት የለም እዚህ ጋር ነው የሚገባው ማለት ነው። ነበረ የሚለው መወለድን የሚያሳይ ከሆነ ከውስጥ ነው የሚሆነው። መወለድ ከውስጥ ነው። ለቃል የሚሆነው ከውስጥ ነው። ከአባቱ ተወለደ። አሁን ኢየሱስ በሰማይ ነው ያለው። ከአባቱ ጎን ነው ያለው፣ አባቱ ውስጥ ነው ያለው። ከአባቱ ጎን በዙፋኑ ተቀመጠ ነው የሚለው። አይሽ አው መቀመጥን የሚያሳየው ነበረ ነው። ነበረ ከሆነ አብሮ ነበረ የሚል ያሳያል። ተወለደም ለበይል እዚህ ጋር ያልገባል እኮ አካል እኔ የሚል ነው ቃል እንጂ ዝሩ ቃል አይደለም። አብ ወልድ መንፈስ ቅዱስ ስልን አብ ራሱን የቻለ እኮ እሱ እኮ ነው። አሁን ችግር ነው መንፈስ ቅዱስ እሱ ላይ ነው እኮ ችግሩ ያለው። ወልድ ይኸውልሽ ሲስተር ምን መሰለሽ ቁርአን እስልምና ጥርት አድርጎ የኢየሱስን ማንነት በደንብ አድርጎ ያብራራል። በእስልምናው ሳይድ በነግሽ በጣም አሪፍ ነው። ቁርአን እስልምና የመጣው ክርስቶስን ለመቃወም ነው። አለቀ። አንድ አራዳም ክርስቶስ ተቃዋሚ ነው። አንድ አዳምጪ። ይኸውልሽ ቃልን አካል ተደርጎ ሁለተኛ አካል ሆኖ እኔነት ያለው ሆኖ ከዘላለም እስከ ዘላለም እንደነበረ ተደርጎ ተቀምጧል። በክርስቲያኒቲ አስተምሮ ማለት ነው። ልብ ብለሽ አዳምጪኝ። ይሄ ደግሞ ሰርድ ደግሞ ፐርሰን አለ እኔነት ያለው፣ እሱ ደግሞ መንፈስ ቅዱስ አለ። መንፈስ ቅዱስም እንደዚያው። ግን በጣም የሚገርምሽ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። መንፈስ ቅዱስ አይወልድም አይወለድም። ከአብ የሚወጣ መነሻው አብ ነው። አንድ አምላክ አብ አለን። ከአብ ነው መንፈስ ቅዱስም የሚወጣው፣ ወልድም ቃልም የሚወጣው ከአብ። አሁን ምን መሰለሽ ክርስቲያን ላይ ችግር ያመጣው አልተምታታብኝም። እኔ ኧረ በጣም ተምታታብኝ። አንድ አዳምጪኝ፣ በደንብ ገብቶኛል። እኔ ይቅርታ አድርጊልኝና አሁን ይኸውልሽ እኛ ጋር ችግር ያመጣው ምንድነው? ፐርሰን ሰጥቶ እኔነት ሰጥቶ ቃልን ለብቻ መገንጠል። ይሄ መገንጠል ሶስት እኔነት አመጣና ቃል ደግሞ ስጋ ሆኖ መጣ ወደ ምድር። ፐርሰን እኔ የሚለው ፐርሰን ወርዶ ወደ ምድር መጣ። ይሄ ቃል ደግሞ የአብ ቃሉ ነው። በአብ ቃልን ያለ ወልድ ቃልነት አብመና እንትን ማድረግ አይችልም። የአብ ቃሉ ወልድ ነው። እንደገና የቃልና የአብ ደግሞ ህይወታቸው መንፈስ ቅዱስ ነው። ይሄ ማለት ህይወታቸው መንፈስ ቅዱስ አንድነታቸውን ያሳያልሽ። ይኸውልሽ ፐርሰን ሲደረግ ሲነጣጠል ሶስት አማልክት ነው የሚሆነው። ወደ ሶስት አማልክት ይመጣና እኔ አንድ አዳምጪ። እኔ አንተና እርሱ፣ እነዚህ ሶስቱ እኔ የሚለው አብ ነው፣ አንተ የሚለው ልጁን ነው፣ እርሱ የሚለው መንፈስ ቅዱስን ነው። እነዚህ ሶስት አካላቶች እኔነት አድርጎ ከዛ እነዚህን ደግሞ ጨምቆ ወደ አንድ ለማምጣት የሚደረግ አሰጣ ገባ አለ ወይም ጥረት። ያ እኔ ገብቶኛል። እሺ ላንቺ ስለማንኛውም ሌሎች ሰዎች